አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። ይህ ህዝብ በአፄ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ሌላ ዙር የጥላቻ ንግግር፣ ሌላ ዙር ህዝብን ከህዝብ የሚያቃቅር የመሪ መልእክት ከማርቆስ ተሰምቷል። አብይ አህመድ ጅማ እንደተናገረው ነቀምት ላይ እንዳስተላለፈው ዛሬም ደብረ ማርቆስ ላይ የትግራይንና የአማራ ማህበረሰብ ለማጋጨት ታሪክ መዞ ከፍተኛ የጥላቻ ንግግር ማድረጉን ነው ለማወቅ የተቻለው። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። አብይ አህመድ ደብረ ማርቆስ የሚገኘውን አውሮፕላን ማረፊያ ግንባታ ምረቃ አከናውኗል። በዚህም ያደረገው ንግግር መንግስት መሆን ያልቻለም በአካባቢው ሰላምና ፍትህ ማስፈን እንዳቃተው በግልጽ የተናገረበት ሆኖም ተወስዷል። በኢትዮጵያ ወቅታዊ ጉዳይ ላይ በማተኮር ከፕሮፌሰር መሐመድ ሐሰን ጋር የምናደርገውን ቆይታ ይዘን ቀርበናል። አብራችሁን በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር መሐመድ ሐሰን። ጤና ይስጥልኝ፣ እንደምን አለ መሳይ ወንድሜ? ደህና ነህ? ያው ቀደም ሲል ያነሳሁት ሐሳብ አለ። አብይ አህመድ ደብረ ማርቆስ ሄዶ የተናገረው ብዙዎች አስተያየት እየሰጡበት ይገኛሉ። ምን አዲስ ነገር አለው? ከዚህ በፊትም በተለያዩ አካባቢዎች ተመሳሳይ ንግግሮችን አድርጓል። በትረ ስልጣኑን ከጨበጠ ጊዜ አንስቶ ኢትዮጵያውያን የተከፋፈሉበት የሚስማሙበት አጀንዳ እንኳን ከነበረ በአብይ አህመድ ዘመን ምንም አይነት ኢትዮጵያውያንን አንድ የሚያደርጉ ነገሮች እንዳይኖሩ ያደረገበት ዘመንን ኢትዮጵያ ከጀመረች 8 ዓመት ሆኗታል። አሁንም ደብረ ማርቆስ ሄዶ የአፄ ዮሐንስን ዘመን አንስቶ በአማራ ሕዝብ ላይ የደረሰውን ግፍ በሚል ለመግለጽ የሞከረበት ርቀት በእውነቱ በጣም የሚያስደነግጥ ነው። ለማንኛውም ይህንን ጉዳይ እናነሳለን። ስለ ሀገራዊ ምክክር ኮሚሽኑ በተወሰነ ደረጃ እናነሳለን። የአብይ አህመድ ጄኔራሎች ሰሞኑን አብዝተው የሚናገሩት ነገር አለ። በመገናኛ ብዙሃንም እንደዚሁ ህወሓት ላይ ያነጣጠረ በአጠቃላይ ትብብሩ ላይ እንደዚሁ ስጋት እንዳላቸው የሚያሳይ መጠነ ሰፊ ፕሮፓጋንዳ ጀምሯል። የትግራይ ተወላጅ የሆኑ በአዲስ አበባ ከብልጽግና ጋር የተጠጉ ፖለቲከኞችን፣ ጋዜጠኞችን ጨምሮ ለዚህ ፕሮፓጋንዳ መጠቀሚያ ያድርገዋቸው በሚቆጣጠሯቸው መገናኛ ብዙሃን በሰፊው ተመሳሳይ የሆነ ህወሓት ላይ ያነጣጠረ ዘመቻ ጀምረዋል። እሱንም እናነሳለን። እንደው ለማስቀደም ያህል ከሱዳኑ ጉዳይ እንጀምር። ምክንያቱም በዚህ ጉዳይ ላይ ከዚህ ቀደም ከአንተ ጋርም ተነጋግረናል። ጽምዶ በሚል ስብሰባው ላይ ተካፍለ ከመጣ በኋላ የአብይ አህመድ ፖለቲካዊም ሆነ ወታደራዊ አመራሮች እንቅልፍ መተኛት አልቻሉም። በየጊዜው ስለዚህ ጉዳይ ያነሳሉ። አብይም ባለፈው ፓርላማ ላይ ሱዳን፣ ኤርትራና ህወሓት ተያይዘው የሚመጡ ለእኛ ምንም ስጋት አይሆንም የሚልም የተናገረው ነገር አለ። ሰሞኑን ደግሞ የሱዳን ጦር በኢትዮጵያ ድንበር አቅራቢያ ኩምሩክ የተሰኘችውን ከተማ መቆጣጠሩ ነገሮችን እንዲለወጡ እያደረገ ነው። ስጋቱ ተጠናክሮ እየመጣ ይገኛል። የአውሮፓ ፓርላማ ለአውሮፓ ህብረት ጥሪ አድርጓል። የሱዳን አማጽያን ቡድን መሪ በጦር ወንጀለኝነት እንዲከሰስ፣ ቡድኑም በሽብርተኝነት እንዲፈረጅ የሚጠይቅ የውሳኔ ሀሳብ ለአውሮፓ ህብረት መቅረቡ ነው እየተሰማ ያለው። እንደዚሁም የሱዳን መንግስት በአማጺው ቡድን መሪና በ15 ወታደራዊ አመራሮቹ ላይ የሞት ቅጣት መበየኑን ነው የሰማ ነው። እዛ አካባቢ ያለውን እንቅስቃሴ በተመለከተ አጭር አስተያየት ስጠንና ወደ ዋናው ጉዳይ እንገባለን። በሱዳን የሚካሄደው ሁኔታ ያው እንግዲህ አየህ፣ ትልቁ ኢንተረስት የነበራት ሰብሲዳይዝ ስታደርግ የነበረችው ያቺ ትንሿ ኢማሬት ነች። የኢማሬት እጅ ደግሞ ረዘም ብሎ በሁለት ሀገሮች በኩል መሳሪያ ለአማጽያኖች ይቀርባል። አንደኛው በኢትዮጵያ በኩል ነው፣ በአብይ በኩል ነው። ሁለተኛው በቻድ ነው። አሁን ግን የሱዳን ጦር እየተጠናከረ በአብዛኛው ከሱ እያሸነፈ መምጣቱ አልፎ ተርፎ ደግሞ እነዚህ ከአማጽያኖች ትልልቅ ሰዎች ከነመሳሪያ እጃቸውን እየሰጡ እኛ በዚህ ወንጀል መጠየቅ የለብንም፣ ሱዳንንም እንደዚህ እንዲጠፋ አይደለም ፍላጎታችን ነበር ነው፣ ተሳስተናል እያሉ ወደ መንግስት እየተጠጉ ነው ያሉት። አሁን ይሄ ደግሞ አውሮፓ የምታወራው ደግሞ ያለፍ እንግዲህ ነገሮች እየተገለባበጡ አማጽያኑም መምራት የማይችልበት ሁኔታ እየገባ መሆኑን እየተንከሰከሰ የመጣ መሆኑን ስለሚያውቁ ቀስ ብሎ እነሱም እጃቸውን በዚህ ጉዳይ ላይ
ለማንሳት ይፈልጋሉ። የአማጽያኖቹ እድል ሰፊ አይደለም፣ ክራሽ መሆናቸውም አይቀርም እና አንድ የነሱ ሁኔታ የመሬትም ራሷ ትልቁ ስጋቷ ደግሞ እነሱ ከተሰበሩ በኋላ ከሱዳን ጋር የሚኖራት ግንኙነት ምን አይነት ግንኙነት ይሆናል፣ ምን ያህል ካሳ ተከፍታለች የሚለውም የሚያስጨንቃት ነገሮች አሉ። እሱ ግን አሁን አልደረሰም፣ ጊዜው ሲደርስ እንወያያለን። በሌላ በኩል ኦፍኮርስ ለአብይ ትልቁ ችግሩ ምንድነው? እዛ ላይ የተሸነፈ ሲመጣ ከዚህ በፊትም የራሱ የታተመ ብሮች በመቶ ሚሊዮን የሚቆጠር ብር ተይዞበት በዛ መሳሪያ የሚያስተላልፍ ተኳሾቹን በዛ እንዲያልፉ ማድረግ የቆሰሉትን በራሱ ክሊኒኮችና ሆስፒታሎችን የሚያክም ነው። አብይ እሱ የጦርነቱን ቁልፍ ተዋናይ ሳይሆን ጦርነቱ ሱዳን ውስጥ ካበቃ ደግሞ ከኔጋ ችግር ይገባሉ የሚል ፍራቻ አለው። ነገሮች እየተገለበጡበት ነው ያሉት። የሱ ጉዳይ የጊዜ ጉዳይ ነው። አሁን ምናልባት ከፍተኛ ጭንቀት ላይ ያለ ሰው ነው። ቀኝና ግራ እየተጋጨ መሄዱ አይቀርም፣ ብዙ መውራቱ አይቀርም። ግን መሬት ላይ ምን አለው ነው ጥያቄው። መሬት ላይ ያለው ሁኔታ ነው፣ የሱ ንግግር አይደለም ብዙ ነገር ለውጥ የሚያመጣው። መሬት ላይ ያለው ሁኔታ በጠቅላላ ሰሜን ኢትዮጵያ ከእጁ ወጥቷል። እሱ ሊቆጣጠረው በማይችልበት ቦታ ነው። በአማራ መሬት ሲመጣ ያው ፖኬት አንዳንድ ኮንትሮል የሚያደርጉባቸው አሁን እንደዚህ አሁን እንደ ደብረ ማርቆስ ሊመጣ ይችላል። የፈለገውን ተናግሮ መሄድ ይችላል። አድማሱ ሰፊ አይደለም። አየህ ህዝብ ውስጥ ያለውን ኮንትራዲክሽን አጥቦ ከህዝቡ ጋር አብሮ ቆሞ አብሮ ተነጋግሮ አዲስ ቤት በአዲስ መሰረት ገነባለው የሚልም አመለካከት ያለው ሰው አይደለም። ከዚህ በፊትም ያደገበት የተማረበትም የፖለቲካ ባህሉና ሳይኮሎጂው በእንደዚህ አይነት የተጸነሰ ነው። ስለዚህ ነገ ደግሞ ዛሬ አማራና ትግራይ አጋጫለው ዮሐንስን ከመቃብር አንስቼ አትርሱ አማሮች ከዮሐንስ ምን አረጋችሁ ብሎ እንደዛ እየለፈለፈ ሊቆይ ይችላል። ከዛም ኦሮሞችም ላይ እንደዛ ማድረጉ አይቀርም። የሱዳኑ ጉዳይ ላይ እንቆይና ወዴት ሊያመራ ይችላል? አሁን የሱዳኗ ኩምሩክ ድንበር ላይ ያለችው በሱዳን ጦር ኃይል ተይዟል። በማዶ ደግሞ የኢትዮጵያ ኩምሩክ አለች። አደጋ አንዣቧል። የአብይ አህመድ አገዛዝ ወደ አካባቢው ሰራዊቱን እያጠናከረን ያለው ያ አካባቢ ደግሞ ብዙ ፍላጎቶች አሉት። በተለይ አባይ ግድብ የሚገኝበት ቦታ በመሆኑ ቀጠናው ለኢትዮጵያ መጠነ ሰፊ የደህንነት አደጋ ደቅኗል ነው የሚባለው። የሚታወቅ ነገር የለም። በዛ አካባቢ እንዲህ አይነት ችግር መከሰቱና የጦርነት አዝማሚያ እያየለ መምጣቱ ለአባይ ግድብ ደህንነት በራሱ ትልቅ እንቅፋት፣ ትልቅ አደጋ ሆኖ እየተጠቀሰ ይገኛል። ግን ወዴት ሊያመራ ይችላል? አብይ አህመድ በጀርባ ሲያደርግ የነበረውን ያንን ጦርነት በመደገፍ ከአማጺው ጋር ተባብሮ አሁን በፊት ለፊት ሊያደርገው ይችላል። እነ ሱዳን እነ ኤርትራ ተባብሮ ቢመጡ የኢትዮጵያን ሉዓላዊነት ቅንጣት ታክል ስጋት ላይ የሚጥሉ አይደሉም ብሏል በቅርቡ በፓርላማ። ይሄን ለምን አለው? ለምን ተናገረው? በዚህ ደረጃ ገፍቶ የመጣበት የሱዳን ተጽዕኖ ወይም ደግሞ ጫና አለበት ማለት እንችላለን? እንደው ወደፊት ምን ልናይ እንችላለን? በቅርብም ቢሆን ይሄ አነጋገር ከጭንቀት የመጣ አነጋገር ነው። አማራን ክልልን በደንብ አድርጎ መቆጣጠር ያቃተው የእነዚህ ሁለቱ ጥምረቶች ተርሶ ኤርትራም ምንም ወያኔም ፋኖም ሌላውም ሱዳንም ቢመጣ ይሄ የፕሮፓጋንዳ እንትን ነው። ከጭንቀት የሚመጣ አነጋገር ነው። እሱ የሚታየው ፊልም ነው። በቃ ሰሜን ኢትዮጵያ ውስጥ ዩናይትድ ፍሮንት እየሰፋብኝ ነው ያለው እና አትደንግጡ፣ እሱ እኔ ጦር አለኝ መመከት ይችላል ታገላለሁ። ይሄ ዝም ብሎ የፉከራና መሬት ላይማ ይሄን አይነት ችሎታ ቢኖረው ኖሮ ፋኖ እንደዚህ ያርገበግበው ነበር እንዴ? ከፍተኛ ጦርና ለሱም ሊሞት የሚፈልግ የጦር አባል በየጊዜው ሱሪውን ያወለቀ እጁን እየሰጠ አይደለም? አገሪቷ ውስጥ ናሽናል አርሚ የሚባልም የለም። ዝም ብሎ በለብለብ እንትን የደሃ ልጆች ወጣቶች ምናምን በአፈሳ አምጥተው ነው እንትን የሚለው። ስለዚህ አሁን ይሄ ጊዜውን ነው የሚጠብቀው፣ ቀኑን ነው የሚቆጥረው። ምክንያቱም የነበረው ፖፑላሪቲውን ሁሉ አሟጦ ጨርሷል። አገሪቷ ውስጥ ያለው ሁኔታ ሁሉ ከሱ በስተጀርባው ሆኗል። የነበረው ብሩህ እድሉን ሁሉ እሱ በራሱ ካርዱን አንድ በአንድ አቃጥሎ እዚያ አድርሶታል። ስለዚህ አሁን በየቦታ ሄዶ ቢፎክር የመውደቂያውን ጊዜ ነው የሚጠብቀው እንጂ ይሄ ስርዓት ለወደፊት እዛ ሀገር ውስጥ ይቀጥላል ብለን መገመት አንችልም።
ከዚያ አልፎ ተርፎ ከሱዳን ጋር ሱዳን እንደሆነ ራሳቸውን ዲፌንድ ለማድረግ የሚመጣው መሳሪያ ለመዝጋት ነበር። አሸንፈው እዛ ያለውን ጦር ከበተኑ በኋላ አሁን ኩምሩክ ላይ ቁጭ ብለዋል። እነሱም የጽምዶ አባል ናቸው። አይተውትም ሀገራቸውን እንደዛና ያ ሁሉ ሰው እንዲያልቅ ያ ሁሉ ጦርነት እንዲካሄድ ካደረገ ክፍል አንዱ ነው። ስለዚህ በምንም መልኩ ከሱዳኖች ጋር በአንድ ጠረጴዛ አይን ለአይን ተያይቶ ሊሰራ የሚችል ሰው አይደለም። ከዛ አልፎ ተርፎ አሁን ያው እንደምታየው ትልቁ ስጋቱ የፋኖና የቲፒኤልኤፍ አብሮ ይሰራሉ የሚል መስራታቸውም አይቀርም። ሰዎች ናቸው የተባበሩ መምጣታቸውም አይቀርም። የዛ ትብብር ደግሞ አዲስ አበባ ላይ ያለው ስርዓት በጣም አስደንግጦታል። ይፎክራል። የፈለጉ ይሁኑ ከፈለጉም ግብጽም ተደምራ ትምጣ እኛ አቅሙ አለን ምናምን አለን መፎከር ነው። ይሄንን መንግስቱ ኃይለማርያም ፈክሮ እኮ ነው ከዛ ወደ ዚምባብዌ የገባው። ይሄም ፉከራውን መቀጠሉ አይቀርም። ግን በኔ እይታ የዚህ ስርዓት ጊዜ ረጅም አይደለም እላለሁ። ኮንትራዲክሽኖቹን እያስፋፋ ነው የሚሄደው። አሁንም በዚህ ንግግሩ አማራ ክልል ላይ ሄዶ ባደረገው ንግግር እንግዲህ ከፋፍላለሁ ባለቀ ሁኔታ ሰው ሌላ ደረጃ ላይ በደረሰበት ሁኔታ አማራና ትግሬንም አገዳድላለሁ፣ አከፋፍላቸዋለሁ፣ ሰሜኖች መጡብኝ። ይሄ ሁሉ ተረት ነው። በመሬት ላይ ያለው ግን የሚታገሉት ሲሪየስ የሆኑ ፎርሶች ናቸው። ይሄው የሱን ጦር በየጊዜው ያሸነፉ መሳሪያውን እየነጠቁት ያመነመኑት ነው ያሉት። የትኛው ፎርስ ኖሮት ነው? ስለዚህ ነው አይመስለኝም የማራቲም የፈለገችውን ልትገዛለት ትችላለች። እዚህ ደረጃ ግን እሱን ከታርጋ መታቆም ማገር አይደለችም። ከጊዜም በኋላ እሷም ተሸንፋ ትወጣለች። ቢዝነስ ነው ነገሩ። እሷ ትልቋ ጥቅሟ ከሱዳን የሚመጣው የሚሰረቀው ወርቅ ነው። በሱ በኩል ነው ደግሞ የሚያልፈው ያ ወርቅ። በቻድ በኩል ነው የሚያልፈው ያ ወርቅ። ግን የሱዳን መንግስት እየተጠናከረ መጣ። አላያንሱም እየሰፋ መጣ። የሱዳን ህዝብ ንቃትም ከፍ ያለ መጣ። እንዴት ነው ታዲያ የሚያደርገው? እሱ በጣም አናሳ የሆኑ ክፍሎች ይሄው አሁንም የሰውየው ጀነራሎቹም በለው እሱም ራሱ እቀባ ተደርጎበታል። 16 ሰዎች ከሱ ጋር ያሉ ደግሞ የሱዳን ፍርድ ቤት በሞት ፈርዶባቸዋል። ስለዚህ ይሄ የሚያሳየው ሊደራደርም የማይችል ቦታ ላይ መድረሱ ነው። እየተሸነፍ ስትመጣ አቅምህ በቀነሰ ቁጥር ድሮ መጀመሪያ ላይ እናደራድርህ እኮ ያላለው ሰው አልነበረም ይሄ ደጋሎ። አሁን ግን በአካባቢው ያሉትም እየሸሹት ስለሆነ በሚሊተሪ ሲቹዌሽንም እየተሸነፈ ስለሆነ ብዙ ከሶዎችም ኮማንደሮቹ እየከዱት ስለሆነ አቅሙም እየቀነሰ ስለመጣ አሁን መጨረሻ ላይ ያው ካርቱምም ራሳቸው ቁጭ ብሎ በራሳቸው ፍርድ ቤት ሞት ፈርዶበታል እሱና 16። ይሄ የሚያሳየው ባላንስ ኦፍ ፎርስስ በጠቅላላ መቀየሩን ነው። ይሄ አንድ። ይሄ ደግሞ ለአብይ ትልቅ የሚያስደነግጠው ጥያቄ ነው። ምክንያቱም መሳሪያም ሽልክ የነበረው እሱ ነው፣ የወንጀሉም ተባባሪ ነው እና እዛ ተባባሪ ሆኖ ሲረዳው የነበረው እየተሸነፈ ምን ያለ መጨረሻ ላይ ሙልጭ ብሎ ከሱዳን ከወጣ የሱዳን መንግስት ይሄ አብይ የሚያደርገውን በሱዳን ውስጥ የጎረቤትነትን ግንኙነትን ሰብሮ ወደ ጥላቻነት ስለቀየረ የሱዳን መንግስት ደግሞ ትትፎታት አፍንጫችን ስታደማን ነበር እኛ ደግሞ አንለቅህም ብሎ የሱን ተቃዋሚዎች መርዳታቸው አይቀርም። አሁንም እየረዱ ነው ያሉት። ስለዚህ ምን ይጠብቃል? የባራዱ ሽታ አዲስ አበባ ድረስ ያመጡለታል። ይሄን መገንዘብ አለበት። ለዚህ ነው እሱ ይሄንን ስለሚያውቅ ነው ልክ መንግስቱን እንዳባረሩ ኤርትራ ወያኔ ሱዳን ሆነው እዚህ ሊመጡ አንድም እዚህ ለመድረስ አይችሉም ምናምን የሚለው ይሄ የተሰራበት መሆኑን ስለተገነዘበ ነው። የፍራቻ ምልክቱን ነው የሚያሳየው እንጂ ነቅቶ ነገር የገባው ሰው አይደለም። ፕሮፌሰር መሐመድ አብይ አህመድ ይህንን ሲናገር እንግዲህ በፓርላማ ከሌሎች ባለሙያዎችም ጋር አንስተነዋል። ተባብረው ተያይዘው ቢመጡ በኢትዮጵያ ህልውና በኢትዮጵያ ሉዓላዊነት ላይ ቅንጣት ታክል ስጋት አይገባኝም ነው ያለው። እነዚህ ብቻ ሳይሆኑ ሌሎችም ብለዋል። በስም አልጠቀሰም። ምናልባት ግብጽ ልትሆን እንደምትችል እንገምታለን። ይህንን በሚናገርበት ሰዓት ላይ እንግዲህ የተከፋፈለች ኢትዮጵያ
የዚህን ሰውዬ ከስልጣን መወገድ በከፍተኛ ስሜት የሚጠብቅ ኢትዮጵያዊን እየመራ ነው እንደዚህ የሚናገረው። የሱ ስልጣን መቆየት ምናልባት በሱ ሰፈርና በተወሰኑ አካላት ካልሆነ በስተቀር አብዛኛው ኢትዮጵያዊ በዚህ ሰው የመጣበትን መከራ ለመገላገል በማንኛውም ትግል ውስጥ ለመሳተፍ በተዘጋጀበት ወቅት ላይ ነው እሱ ሉዓላዊነት በተመለከተ እነዚህ ሀገራት አያሰጉኝም ያለው። ምን ይዞ ነው? ምን ተማምኖ ነው በዚህ ደረጃ ምንም የሚመጣብን ነገር የለም የሚል አቋም ላይ የደረሰው? ወይስ በአንደበት ስንናገረው ፍርሃታችን ይለቃል በሚል ነው? ምን ተማምኖ ነው? ምንም የተማመነው ነገር የለም። ሊተማመን የሚችልበትም ተጨባጭ ሁኔታ የለም። ፉከራ ነው። አንደኛ ከጭንቀት የመጣ ፉከራ ነው። የፎከረ ይወድቃል። ሌላም ያወራው ነገር የለም። ምክንያቱም አንድ ትልቅ የፖለቲካ ሰው ቢሆን ኖሮ ምርጫውንም አሸንፋለሁ ብሎ ይሄ የኮረጆውን ሞልቶ እንትን ያለው ባይሆን እንዳው ትንሽ ከመሆኖችም አገሪቷንም ከሚያውቁ ሰዎች ጋር ቁጭ ብሎ ምን ያዋጣል እስቲ ቤት በኩል መራመድ አለብን ብሎ መነጋገር መቻል ነበረበት። ይሄ ሰውዬ ግን ግብታዊ ነው። እንዳሰበ ዝም ብሎ ከእንቅልፉ እንደተነሳ ጭንቅላቱ ላይ የመጣውን ነው የሚወረውረው። አሁን እድል ነበረው፣ ሌላ እድል ትንሽ እንዳው ለማወናበድ የሚችልበት አሸንፊያለሁ፣ በምርጫ ከእናንተ ጋር መነጋገር እችላለሁ፣ ኮንፊደንስ ቢልዲንግ ዲፕሎማሲ ማድረግ አለብኝ፣ ትንሽ እንዳው ምላሱንም ትንሽ በሉክስ ሳቡና ታጥቦ ወንድሞቼ ናችሁ ብሎ ተጠግቶ ያ መውደቁ አይቀርም። መውደቁን እኮ እሱ ራሱ ያውቃል። እንዳው ጊዜን ላራዘም ሰኞ ከመውደቅ ማክሰኞ ከመውደቅ ቅዳሜ በወድቅ ይሻለኛል አራዝሙልኝ ብሎ ቢጫወት እንዳው ትንሽ የነቃ ሰው ነው። ይሄ ሰው የገጠር ሰው ነው። የተማረበት ትምህርት ቤት የፎከራ ትምህርት ቤት የነበረ ነው። በአንድ ደቂቃ ቀልጦ የት እንደጠፋ አሁን ታያለ። ስለዚህ ከዛ መንገድ የመንግስት ባህሪም ያለው ሰው አይደለም። እንዴት ነው መንገዱ ተጨናንቆብናል፣ ምንድነው የሚያዋጣን፣ ወደፊትስ እንዴት ነው እነዚህ ወንድሞቼ ከኔ ጋር ጦርነት ያደረጉ ወንድሞቼ እንዴት አድርጌ ልድረሳቸው? እንደው ስቴትማን ለመሆን ቢሞክር። ይሄ ግን የመንደር ጮሌ ስለሆነ ባስተማሩት መንገድ ነው የሚሄደው ያለው። ፉከራውም ከመበሳጨት ከጭንቀት የሚመጣ ፉከራ ነው። የጭንቀቱም ምልክት ነው። ካሁን ወዲያ ብዙ እያየን የምንመጣው ዝም ብሎ እየባነነ የሚናገራቸው ብዙ ነገሮች አሉ። እዛ ላይ እኛ እንትን ባንመለከት ይመረጣል። ማየት ያለብን ከሱ ጋር የሚቃወሙትና የሚታገሉት ክፍሎች ምን ያህል ነው ትብብራቸው፣ ምን ያህል ነው የጦርነት የወታደራዊ ትብብራቸው፣ ምን ያህል ነው የመረጃና የምን ትብብራቸው። እዛ ላይ እየተጠናከሩ ከመጡና ጽምዶም እየተጠናከረ ከመጣ ይሄ ሰውዬ ተወስኖበታል፣ መውደቁ አይቀርም። ኢትዮጵያን ወደፊት ሊመራ የሚችል ሰው አይደለም። ታሪክም ወስናል። አንድ ጊዜ ታሪክ ሰታው ነበረ ካርዱ። ለዛም ነው ኖቤል ፕራይዝ ያገኘው። የሚገርም ነገር ኢትዮጵያኖቹም ያሸጋግሩናል ብለው በጣም ነው በኢትዮጵያ ታሪክ ውስጥ እንደሱ በአንድ ጊዜ ውስጥ ፖፑላር የሆነ የፖለቲካ ኢትዮጵያዊ የሆነ ፖለቲካል ግለሰብ አልነበረም። ያንን ሁሉ አማጦ ጨርሷል። ስለዚህ ወንድሜ መሳይ እኛ ማየት ያለብን ካሁን ወዲያም የሚራመዳቸው ጦርነቶቹም እየተስፋፉ ይመጣሉ፣ መንገዶቹም እየተዘጉ ይሄዳሉ፣ አሊያንሶቹም እየሰፉ ይመጣሉ። የሀገሪቷ ኢኮኖሚ ደግሞ በጣም ትልቅ ችግር ላይ ነው ህዝቡ ያለው። የጊዜ ጉዳይ ነው። የፈለገውን ቢፎክር ይሄ ሰውዬ ማርሽ አድርጎ ወደ ኋላ ማርሹን አድርጎ ወደ ህዝብ ማቀራረብ ደረጃ ላይ ሊመጣ አይችልም። ገዢ መደቡም ራሱ በጣም ጠባብ የሆነ በዘረፋ ላይ የተመሰረተ ሰርቶ መብላት የማይፈልግ ያጭበርባሪዎች ገዢ መደብ ነው። አንተ ሽፍታ መንግስት ሆኖ እንደ ሽፍታ ራሱን የሚመለከት ገዢ መደብ ስለሆነ በረዶ ሽታ አዲስ አበባ ድረስ ከመጣለት ድረስ
ዝም ብሎ እንደዚህ የለፈለፈ እንዳበደ ውሻ መቀጠሉ አይቀርም እና እኔ ምንም አይታየኝም እኔ ምንም አይገርመኝም ስለዚህ ሰው ባህሪው ምክንያቱም የመንግስትም ባህሪ የለውም አገርንም የመምራት ባህሪ የለውም ዝም ብሎ የሽፍቶች ያጭበርባሪዎች የወረበሎች ስብስብ ነው ያለው እነሱም ከሆዳቸው ውጭ የሚያዩት ነገር የለም እኛ ማየት ያለብን ምንድነው የሚታገሉት ክፍሎች ስብስባቸውን ያጠናከሩ ንግግራቸውን በመሐከላቸው እንትን ያሉ አሁን ያለፈው ሳምንት ያው ዘመነ ካሴ ጥሩ ንግግር አድርጎ ነበር ለሞላው ኢትዮጵያ ህዝብ አይ ቲንክ በዛ ረገድ ነው እኛ ይሄን ሰው የማየት ያለብን አንዳንድ ጊዜ በመታደርገው ኢንተርቪዎች እነዚህ የፋኖ ቃለቀባዮች አነጋገራቸውን ስታዩ የበሰለ ሩቅ የሆነ ያን ስርዓት ላይ ነው ያነጣጠሩት ስርዓቱን ደግሞ ሁኔታውን ገበናውን ግልጽ አድርጎ የሚያስቀምጡ የፖለቲካ ብስለታቸው ቻለ ነው ይሄ ሰው የፖለቲካ ብስለትም የለውም ዝም ብሎ እንደፈለገ ነው የሚናገረው አካባቢው ያሉ ሰዎቹ መባከን እንዳይሉት ይሳደባል አሉ እነሱ እንዳሽከር ነው የሚያሽከረክራቸው ጭንቅላቱም ጤነኛ አይመስለኝም ያበደ ይመስለኛል ሰውየው አየዛ አይዞህ ያሉ የመጡ ስለሚሰግዱለት ምን ስለሚሉለት የፈለገውን ማድረግ እንደሚችል ለብቻ አየሱ ዋናው ዓላማው ልክ እንደ ድሮ ባለስልጣኖች አገሪቷ ውስጥ ያሉ አብሶሉት ፓወር እጁ ላይ እንዲቀመጥ ነው የሚፈልገው አብሶሉት ፓወርም አለው እና አይታየውም ሌላ ሁሉ ጉንዳን ነው አጠገቡ ያለው እና ሳይኮሎጂው የተበላሸ ሰው ስለሆነ ብዙ ሊገርመን አይችልም ግን አሁን የምታየው ይሄ በየቦታ ሄዶ የሚዘባርቀው የሥርዓቱ መጨረሻ መሆኑን ነው የምታየው የደብረ ማርቆስ ንግግር እንምጣና እንግዲህ ደብረ ማርቆስ ላይ የአውሮፕላን ማረፊያ በርግጥ የአውሮፕላን ማረፊያ ደብረ ማርቆስ ላይ ይገነባል ከተባለ ረጅም ጊዜ ወስዷል አሁን በመጨረሻ በዚህ ሰዓት ላይ በዚህ ወቅት ላይ አካባቢው በጦርነት ቀጠና ውስጥ መሆኑ እየታወቀ እንደውም ሲገልጹት ያ አውሮፕላን ማረፊያ የጽንፈኞች ምሽግ ነበር ወይም የጽንፈኞች ማደሪያ መዋያ ነበር ብለው ነው የገለጹት እንደዛ አይነት ከሆነ ለምን አሁን ላይ ይሄንን ነገር ያስፈልጋል ደብረ ማርቆስ ከዛም በላይ የሚገባት ናት አብይ አህመድ ይሄንን ሲያደርግ በርግጥ እሱም የተናገረው ነገር አለ አብይን ማመን ይቻላል ወይ አብይ አህመድ በሚናገረውና በሚያደርገው ልክ ለኢትዮጵያ መልካም ነገር መጠበቅ ይገባናል ወይ የሚለውን እንግዲህ ሁላችንም በቂ የሆነ ጠባሳ አለን በቂ የሆነ በዚህ ሰው እየደረሰብን ብዙ ነገሮች አሉ ስለዚህ ሰው እያንዳንዱ ድርጊትና ንግግር የየራሳችን ድምዳሜ መስጠት የምንችል ነን ግን ዛሬ ተናገረውን ብቻ በመወሰድ አሁን በትግራይና በአማራ መሃል ግጭት እንዲፈጠር ዋና ዓላማው በህወሓትና በፋኖ መሃል አንድነት ይመጣል በሚል ከዚህ ቀደምን በተከታታይ ሲናገር እንደነበረው ስጋቱን ያሳየበት ነው ያ እንዳይመጣም ሁለቱ ማህበረሰቦችን ማጋጨት ላይ ያለመ ንግግር ነው ያደረገው አማራን አይጠቅምም ጎጃምን አይጠቅምም ምስራቅ ጎጃምን አይጠቅምም ይህ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያቃል በጣሊያን ጊዜ ምን እንደደረሰበት ያቃል አፄ ዮሐንስ የኢትዮጵያ ንጉስ ናቸው ተወደደም ተጠላም ሁሉም የኢትዮጵያ ንጉሶች በዘመናቸው ያጠፉት በዘመናቸው ያበረከቱት መልካም ጎን አለ በተለየ ሁኔታ ግን አፄ ዮሐንስን አንስቶ በአማራ ህዝብ ዘንድ የሆነ ስሜት እንዲፈጠር ያደረገው የዛሬው ንግግር ምን ታስቦ ነው ምን አልሞ ነው የሰው የሄደበት ቦታ ሁሉ የዘር ጥላቻ መጥበቅ የሄደበት ቦታ ሁሉ በኢትዮጵያ መሃል እርስ በርስ ፍትጊያ እንዲፈጠር ያለመ ያቀደ ንግግር ነው የሚያደርገው እስቲ ያን ከተናገረ በኋላ ደግሞ ያነሳውን አንድ ሐሳብ እንመልከተው አብይ አህመድ የተናገረው ነው ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም የኛ ቄና የነሱ ቄ መባባሉ አይቀርም በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም አንዴ እየወረደ አንዴ የተከፋፈለ ሄደ ማህበረሰብ ማቆሚያ የለውም ከላይ ሲጀምር ይመስላል እየገባ ሲሄድ ግን ቤተሰብ
የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። እንግዲህ ፕሮፌሰር መሐመድ አብይ ይህንን ተናግሯል። እንደው ምን አይነት የሞራል ልዕልና አለው ይህንን ለመናገር? ማን ነው የዚህ ሁሉ ተጠያቂ? ማን ነው በዚህ ደረጃ ኢትዮጵያ ላይ መከራና ስቃይ ያመጣው? ማን ነው? ሌላው ቀርቶ በትምህርት ጉዳይ እንኳን ኢትዮጵያውያን አንድ እንዳይሆኑ ከፍተኛ የሆነ መንግስታዊ በመዋቅር ደረጃ የተደራጀ ዘመቻና ስራ ሲሰራ የነበረው ዛሬ ደርሶ ይህንን እንደሚጠየፍ ለዚህ ሌሎች ተጠያቂ እንደሆኑ አድርጎ ለመግለጽ የሄደበት ርቀት በጣም አስደማሚ ነው። ብዙ ጊዜ ብለነዋል። ሌላው ቀርቶ ይህንን አካባቢ ወደ ሰላምና ወደ ፍትህ ርትዕ የሰፈነበት ቀጠና ማድረግ ተስኖት በአቅራቢያው እንግዲህ አሊዶሮ የሚባለው አካባቢ ከአዲስ አበባ ብዙም የሚርቅ አይደለም። ደቡቡን ማነው ሰሜኑንና መሃሉን የሰበረና ከፍተኛ ችግር የፈጠረ የሰላም መደፍረስ እንኳን መፍትሄ መስጠት አለመቻሉ ነው ዛሬ በራሱ አንደበት ያረጋግጠው። ታዲያ መንግስት ለምን ሆነ ይህንን ነገር ማስተካከል ካልቻለ? ሌላው እንኳን ቢያደርገው ማስተካከል ካልቻለ ታዲያ አዲስ አበባ ላይ መቀመጥ ምን ትርጉም አለው? የኢትዮጵያ መሪ ነኝ የእናንተም አስተዳዳሪ ነኝ ማለቱ ምን ትርጉም ይኖረዋል? ለሱ ትርጉም አለው። ለሱ እና የሱ አሽከሮች እዛ አዲስ አበባ ላይ የሚያስተዳድሩ ትርጉም አላቸው። አንደኛ የሀገሪቷን ሀብት ይዘርፋሉ። እየዘረፉ ነው ያሉት። መሸሻቸውንም እንደሌላው አንዳንድ ቦታ ላይ የሚያዘጋጁት ነገሮች ሊኖራቸው ይችላል። ሁለተኛ ስልጣኑ ኢትዮጵያ ውስጥ መረጋጋትን መፍጠር ቀርቶ ነገሮች እየተባባሱ እንትን እያሉ በዚህ አይነት ሁኔታ እንገዛለን የሚል አመለካከት ያለው ነው። ይሄ ሰውዬ አዲስ ታሪክ ለኢትዮጵያ ሰራለሁ የሚል እምነትም የለውም። ያለው ምንድነው? እሱም ሆነ ፓርቲው ለጥቂት ጊዜ እንዳለፉት ፓርቲዎች ለጥቂት ጊዜ አስተዳድራለሁ፣ እድሌ ከሆነ ረዘም ባለመልኩ ይዛለሁ፣ አጭበርብሬ ከፋፍዬ ውሸት ተናግሬ ምናምን አለ። ግን እዛ ሀገር ውስጥ ደግሞ ሰዎች ይኖራሉ። እነዚህ ሰዎች ደግሞ በሱ አመለካከት የማይቀበሉ አማራውም ተነሳና እኛ በመስለኔ አንገዛም፣ ትግራይ ውስጥ ያለው ሁኔታ አይ ወግድ አንተ ሰሜኖች መጡብኝ እያልክ ምትዘፍነው ምናምን እኛንም በቡሸት ፕሪቶሪያ እንትን ብለ መጨረሻ ላይ ትግራይንም ለመውጋት ነው የምትፈልገው። እኛ ቀጠና ውስጥ ጦርነት አንፈልግም ጥፋ አሉት። ከዛ አልፎ ተርፎ ያው እነሱ እየተዋህዱ እየተነጋገሩ ምን እያሉ እየተቀራረቡ እሱ የመሰለው ምንድነው ሰሜን ውስጥ በምንም መልኩ ትግራይና አምሃራ አብሮ ተነጋግሮ አንድ ጠረጴዛ ላይ ቁጭ ብሎ ተነጋግሮ ችግሩን ይፈታል የሚል ግምት አልነበረው። እሱ የሚታየው ምንድነው አዲስ አበባ ላይ ያለው ፓወር ስትራግል በትግሬና በአማራ መካከል ነው። አንዱን ሲፈልግ ምስለኔ አድርጌ ያቀርበዋለሁ፣ ሁለተኛ ደግሞ ሌላ ምስለኔዎች ትግርኛ የሚናገሩ አሉ። እነዚህን ሁለቱ ያጋጨሁኝ ስርዓቴን ለብዙ ጊዜ ቆያለሁ የሚል አመለካከት ነው የነበረው። በውስጡ ፈነዳበት፣ ብዙ መራመድ አይችልም። ስለዚህ ከሱ ንግግር ብዙ ነገሮች እኛ ህዝቡ የኢትዮጵያ ህዝብም ሊማር አይችልም። ራሱም እንኳን ከንግግሩ ዝም ብሎ ስፖንቴኒየስ የሆነ ንግግር ነው የሚያደርገው። ከተከፋፈለ ከከፋፋዩ የመጀመሪያ መሰረቱ አንከሩ እሱ አይደለም እንዴ? ስለዚህ እኛ ከሱ ብዙ የምንጠብቅ ሰዎች አይደለንም። እዛ ካሉ ታጋዮች ነው መልስ ለኢትዮጵያ ሊሰጡ የሚችሉት። ውጭ ያለ ኢትዮጵያዊ በምንም ሳትታለል ምንም ሳትታለል ታጋዮቹን መርዳትና እዛ ያለውን የዚህ ፈረንሳዮች እንደሚሉት ራፖርት ዲፎርስን ወይንም ደግሞ የኃይል አሰላለፎችን ገምተህ አገር ወዴት እንደምትሄድ ማየት ትችላለህ። ትልቅ ይሄ ፊዚክስ አይደለም፣ ይታያል እኮ ጎዳናው በጣም ቁልጭ ባለመልኩ ስርዓቱም እንደሆነ እየተሰባበረ ምን እያለ ያለበት ሁኔታ አለ። ስለዚህ እኔ ብዙ አያስደንቀኝም። ማለት እንደፈለገ ቢናገር ምንጽር ሰክቶ ቢናገር ቃልቻ ሆኖ ቢመጣ ቄስ ሆኖ ቢመጣ ከፈለከም ኤልቪስ ፕሪስሊ ሆኖ ቢመጣ ምንም የሚያመጣው ነገር የለም። መሬት ላይ ያለው ሁኔታ የሱን ሁኔታ ደምድሞታል፣ ታሪክም ደምድሞበታል። ስለዚህ ኢትዮጵያ ካሁን ወደ ትሄዳለች? አዎ ወደ ሌላ አይነት ሁኔታ ትሄዳለች። የሚታገሉት እንደሆነ የባሩዱን ሹዳ አፍንጫው ድረስ ያመጡለታል። ይህም ስርዓት ይወድቃል።
ስለዚህ የሱን ፉከራ ላይ ብዙ አናሊሲስ ባናደርግ እንዴት ነው ውህደታቸው ላይ የሚል ነው። እነሱንም ለመርዳት ከነሱ ጋርም ለመቆም የውሸት ጥቃቅን ችግሮች ካሉ በዛ ላይ ኮንሰንትሬት እንዳያደርጉ ያ ጥቃቅን ቀስ ብሎ ከጊዜ በላይ የሚፈታ ነው። ዋናው እንትኑ አብሮ ተዋህዶ አብሮ ተታግሎ ራሳቸውንም አገራቸውንም ከዚህ አይነት ውጥንቅጥ ውስጥ ማውጣት ማለት ነው። ሰፊ የሆነ ማህደር እንዲኖራቸው ያስፈልጋል እና እነዚህ ስለዚህ ሰውዬና የሱ ግሩፕ እዛ ያሉት ምንም አይነት ትንኝ የምታክል እንኳን ጥሩነት የሚጠበቅ አይደለም። ብዙውን ነገርም ሰብረው ሰውየው እብድ ነው ሆኗል። ትልቅ ራሱን እንደ ነህሩ የሚያምን ነው። ነብይ ነኝ ብሎም የሚያምን ነው። በኖርማል ሰርከምስታንስ እዚህ ቤልጅየምም ሆነ እዛ አንተ የምትኖርበት ዋሽንግተን ዲሲ እዛ ውስጥ እንትን ቢሉ ሳይካትሪ ሆስፒታል የሚገባ ሰው ነው ተመርምሮ ይሄ ጤነኛ አለመሆኑን እንደውም የእብድ ሰርቲፊኬት ሊሰጠው የሚገባ ሰው ነው። እና ስለሱ ብዙ ባናወራ ይመረጣል። ትግሉ ላይ ነው ኮንሰንትሬት ማድረግ አለብን። የታጋዮችን ሞራል ነው ከፍ ያደረግን ጽምዶ በጣም እየተጠናከረ እንዲሄድ ፕሮፓጋንዳችን በዚህ መሰረት ነው። ይሄ ሰውዬው እንደሆነ ታሪክ ተፍቶታል። ኢትዮጵያ አዲስ ስርዓት እንደምታመጣ ምንም ጥርጥር የለም። የኢትዮጵያ ህዝቦች ይኖራሉ፣ አሁንም አሉ፣ ምንም እንኳን ቢቸገሩም። ስለዚህ እዛ ላይ ነው ኮንሰንትሬት ማድረግ ያለብን እላለሁ። መሳይ ወንድሜ በእርግጥ ልክ ነው ፕሮፌሰር መሐመድ ሐሰን። ግን አብይ አህመድ መሪ ነው፣ ወደድንም ጠላንም የ130 ሚሊዮን ኢትዮጵያዊን እድል ዕጣ ፋንታ በሚወስን የስልጣን ወንበር ላይ ነው የሚገኘው። የሚናገረው ነገር በአንድም ይሁን በሌላ በኢትዮጵያውያን ሁለንተናዊ የህይወት ገጽታ ላይ አሻራ አለው። የሚወስናቸው ውሳኔዎች የሚናገራቸው ለዚህ ብለን እንጂ እሱን የሚናገረውን እያዳመጥን እንደዚሁ ጊዜ ወስደን የምንነጋገረው እንጂ ከሱ ንግግር ጥቅም ያለው ነገር ይገኛል ወይም ደግሞ ሰውየውን አፍቆን አይደለም። ያው ብዙ ጊዜ የሚባለው አለ ጠንክሮ ለመሄድም የጠላት የሚባለው ወይም ደግሞ ባላንጣ የሚባለውን አቅምና አካሄድ መፈተሽ ለድል ያበቃል። በሚገባ አካሄዳቸውን መቃኘቱ የበለጠ ወደ ድል ጎዳና ያደርሳል በሚል የነሱን አካሄድ የነሱን ስነ ልቦና መከታተሉ ለትግሉም ጠቃሚ ይሆናል በሚል ነው። እና አብይ አህመድ ማይክ ጨብጠው በተናገሩ ጊዜ የምናየው ነገር ፍርሃታቸውን ነው። ከዕለት ወደ ዕለት ከስልጣን ጋር ሊፋቱ የሚችሉበት ጊዜ እየቀረበ መምጣቱን የምናይበትም በመሆኑ ነው የምናነሳው። እንግዲህ የዚህ የደብረ ማርቆሱ ንግግር ላይ ያው የመከፋፈል ነገር ግን እንዲሁ ሲታይ የሰላም ሰባኪ፣ እንዲሁ ሲታይ የአንድነት ኃይል፣ እንዲሁ ሲታይ ጦረኛ ያልሆነ ለመምሰል ይሞክራል። ነገር ግን ባለፈው ሳምንትም የተናገረውን ዘንግቶ ዛሬ ሌላ ነገር የሚናገርበት ሁኔታ በራሱ የሰውየውን ተለዋዋጭ የሆነ ባህሪ ቋሚ ያልሆነ ትናንት ተናገረውን ዛሬ ገልብጦ የሚናገርበት ሁኔታን ያሳየ ነው። እንግዲህ ባለፈው ሳምንት ሰላም ሰፍኗል፣ ግጭቶች ቀንሰዋል፣ ሙሉ ሀገሪቱን ቁጥጥር እንዳለው አድርጎ ነበር የገለጸው። አሁን ግን ደጀን መሄድ አልቻልንም፣ ሰው ወጥቶ መግባት አልቻልም ብሎ ደግሞ ይናገራል። የትኛውን አብይ እንመነው? አንዴ ጠንካራንና ሀገሪቱን መቆጣጠር እንችላለን፣ ሉዓላዊነቱ ላይ ምንም ስጋት የለንም ይላል። ደግሞ መሀል ኢትዮጵያ አቅራቢያ ያሉ አካባቢዎችን ሰላም ማስፈናቅቶት እንደ አንድ ሽፍታ እንደ አንድ ሚሊሻ መሪ አደባባይ ወጥቶ ደግሞ እንዲህ አይነት ንግግር ያሰማልና ከዚህ አንጻር ነው የሰውየውን ንግግር እየተከታተልን አስተያየት እየሰጠንበት ያለው። እኔ የማየው ምንድነው በየጊዜው የሚናገራቸው ንግግሮች ከጭንቀት የሚመጣና ወደ ቁልቁለት እየወረደ መሆኑን ነው የሚያሳየው። ማንኛውም አንድ የፖለቲካል አናሊሲስ የአንድ አመራር ላይ የተቀመጠ በተለይ ደግሞ ወሳኝ አመራር ላይ የተቀመጠ ሀገር የሚመራ ሰውዬ ንግግሩ ዝም ብሎ እዚህ ገባ የማይባል ሰፊ ስትራቴጂ ያለው አመራር ስላልሆነ በአጭር ጊዜ በጮልነት እችን ጥቁር ተቋቁር አይነት ጨዋታ በሚጫወትበት ጊዜ ሰውየው ብዙ ነገር እንደጨረሰ ነው የሚያሳየው። አንድ በአካባቢው ሰዎች ማቅረብ የማይችልና እንዳውም ስፒች ራይተር እንደሌለው የሚናገረው ነገር ሁሉ ዝም ብሎ እንደ ተራ ዱርዬ የሚናገር ሰው ስቴትማን ያልሆነ ለህዝብ የሚደርሱ ቃላቶች ተገምተው ምን ብለው ነው መውጣት ያለባቸው።
ያለበትን የስልጣን እርከን እንኳን የማያከብር ምን ብዬ ነው እዛ መናገር ያለብኝ ብሎ መምጣት አለበት። ይሄ የሚያሳየው የአንድ ግለሰብ አሰራር ነው። ልክ ከሻሂ ቤትና ከቡና ቤት የተለየ አይደለም የሱ ስርዓት። ምክንያቱም ኮኦፕራቲቭ የሆነ ስርዓት አይደለም፣ አያዳምጥም። የህዝብ ትርታ ምንድነው? ሁለተኛ ኢንተለጀንሱንም በደንብ የሚያነባ አይመስለኝም። አየህ ይሄ ሰውዬ የኢትዮጵያ ህዝብ ሙድ ምንድነው ችግራቸው? እንዴት እኔን ያዩኛል? ምንድነው ያጠፋሁት? ትልልቆቹ ነገር እንኳን ባልፈታ የቀጠራ የመሬትም አሽከር ቢሆንም እንዳው ጭብርብሬ እንዳው ለቤታቸው ውስጥ የሚናገሩት ምንድነው አሻሽዬ መቅረብ ያለብኝ? ጥሩ ምንጽር አድርጌ ጥሩ ልብስ ለብሼ ነው መቅረብ ያለብኝ ለኢትዮጵያ ህዝብ ወይንስ የምናገረውን ትንሽ አስተካክዬ ኢትዮጵያ ህዝብም እንዳው እንዲያስብ ትንሽም benefit of the doubt ይሰጠኛል ብዬ አየህ ለህዝብ የምትናገረው ነገር ሳታስብበት ህዝቡን ወደ አንተ ለመሳብ ፈልጋለሁ ብለህ ህዝቡን የምታረቅበት ንግግሮች የአንድ ደካማና የወረበላ አነጋገር ነው። ስለዚህ እኔ ማየው ምንድነው ካሁን ወደ መጨረሻ ላይ ስድብ ነው የሚመጣው። አሸንፋለሁ አየሆዬ ነው ምንድነው ነገ ቦሄ ነው ተራ ስድቦች ግለሰቦች እንኳን እየጠቀመ መሳደቡ አይቀርም። ምክንያቱም ስልጣኑ ኢነርጂውን እየጨረሰ በመጣ ቁጥር የማሰብ ችሎታው እየተዳከመ በመጣ ቁጥር እሱ ደግሞ እዛ ላይ ቁጭ ብሎ ንጉስ ነኝ ሰባተኛው ንጉስ ነኝ ብሎ ጭንቅላቱ ውስጥ ያስቀመጠ ሰው ከሳይካትሪ ሆስፒታል ፔሸንት ውጪ እኔ እንትን ልለው አልችልም። እብድ ነው ሰውየው። እድል አጋጠመው፣ በዛ እድል ላይ አክራቦት ይሰራል። የህዝብ ችግር ጉዳዩ አይደለም። ሰፊ ሆነ ፕሮግራም ያለው ሰው አይደለም። ሰፊ ፕሮግራምና ሀገራዊ አመለካከት ያለው ሰው ቢሆን ኖሮ ኤሚሬትስ ውስጥ እኮ አሽከራ አይሆንም ነበር። ተራ ቦይ ነው ለነሱ። እነሱ ለመስረቅ የሚፈልጉትን በሱ በኩል ትንሽ ሳንቲም ወርውሮ ይሄንን 130 ሚሊዮን የምትለው ነገር አዋርዶ ከስኳውት የማያንስ ሰው ነው። አንተ ከምትኖረው 18 ስትሪት ዋሽንግተን ያንን እንኳን የሚያስተዳድር ሰው አይደለም። ኤሚሬት በደንብ ነው የገመገመችው። ጥቂት ሳንቲም ትወረውርለታለች፣ ሽቶ ትሰጠዋለች፣ በዚህ መሳሪያ እንትን ብል ትለዋለች። ቲምም እንደሌለው ማየት ያለብን ምንድነው ኤሚሬትስ ኦብጀክቲቭ ዋን እዛ ሱዳን ውስጥ ሪያላይዝ ለማድረግ ቁጭ ብሎ ከሌላ ሰዎች ጋር ቲም አስቀምጠው ይሄ ድል ነው ወረደልን አራዳ ሆነን ኤሚሬንም ሚልክ እናርጋት የሚል አመለካከት የለውም። ይገርማል። ትዕዛዝ የሚሰጡት እነሱ የሚፈልጉትን ገንዘብ ትንሽ እቺ ቆራጭ ገንዘብ የሚወረውሩለት እነሱ ናቸው። በቴሌፎን ና ብሎ ጠርቶ ትንሽ ሁለት ሲኒ ብርጭቆ ይሰጡታል ምናምን እና ምንም ቪዥን ያለው ሰው አይደለም። እሰርቃለሁ እንኳን ቢል እነዚህ አረቦች ብዙ ብር አላቸው እንደው ነጥቃቸዋለሁ ምናምን ቢል ኖሮ ጥሩ ነው። ይሄ ከተማ እንትን ማላትና ሪዞርት እንሰራለን የሚሉት የጣሊያን ካምፓኒ ነው። በሱ እጅ አይደለም ያለው። የጣሊያን ካምፓኒ መጥቶ ነው ጥናቱን አጥንቶ ምናምን የሚሰራው። አካውንታብልነቱ ደግሞ ለኤሚሬትስ ነው። ኤሚሬቶች ናቸው ገንዘቡን የሚከፍሉት። በአዲስ አበባም እኮ አልፍም ገንዘቡ እና ምን ያህል ወራዳ ራሱን የማያከብር ሰው መሆኑን ያውቃሉ ኤሚሬቶቹ። ስለ ኤሚሬት ስናወራ ኢትዮጵያ እኮ ኮሎኒ ነች፣ ሻይ ቤት ይቻላል። እና ድንቡሎ ገንዘብ እዛ ኢትዮጵያ ውስጥ አይመጣም። እነሱ በጎን ነው የሚሰሩት ያሉት፣ ገምግመውታል። እና ኢትዮጵያ ውስጥ ዝም ብሎ ማይክሮፎን ይዞ ሊጮህ ይችላል። ታጋዮቹ በደንብ አናሊሳቸው ኤሚሬት ይሄን ሰውዬ እንዴት ነው የምታስተዳድረው? እንዴት ነው የምታስተናግደው? እንደውም በኢንተለጀንታቸው ኢንፊልትሬት አድርጎ ወነፍ ከኤሚሬት ብር ይመጣል ኢትዮጵያ ውስጥ? የራሱ ጥያቄ ነው። ባንክ የሚሰሩ ብዙ ሺህ የሆኑ ወንድሞቻችንና ኢትዮጵያኖች ሴትና ወንዶች አሉ። ከነሱ ኢንፎርሜሽን ማግኘት ይቻላል። እውነት ነው እቃ ይመጣል፣ መሳሪያ ይመጣል፣ ምን ይመጣል፣ እውነት ነው። ይሄ ሽቶም ይመጣል፣ አንበርጭቃም ይመጣለታል። ብር ግን ይሄ ነው ብሎ ተደራድሮ እንኳን አንተ መርሰነሪ ከሆንክ ወይንም ቅጥረኛ ከሆንክ ተደራድረህ ነው። የኮሎምቢያ መርሰነሪ እኮ በቀን $1000 ነው የሚወስደው ያለው።
ተደራድሮ ነው ኮንትራክት ተፈራርሞ ነው። ይሄ ኮንትራክት እኮ የተፈራረመ መርሰነሪ አይደለም፣ ዝም ብሎ በስማበል የሚተዳደር ነው። እኔ በአንድ ጊዜ አንዱ አረብ ጆርናሊስት አንዱን ባለስልጣን የኤሚሬትስ ስቴክ እንዴት ነው እናንተ ኢትዮጵያ ውስጥ ያለውን ፋይናንስ የምታደርጉት? ሙሂምማ ይሄ ጥሩ ኢምፖርታንትም አይደለም፣ ከደፍተሩ ውጪ ነው። ከደፍተር ውጪ ማለት 10 ብር ስሙኒ 25 ሳንቲም ምናምን አለ አይደለም፣ ፓስቴና ምናምን የምትገዛበትን ነው የሚወረውሩት። ለምን አይጠቀምም ታዲያ? እስቲ እኛ ጥላቻችን ወደ ጎን እናስቀምጥና ምን ጥቅም አመጣ ሰው ለራሱ እንኳን? አዲስ አበባ ላይ የሚታየው የኮሪደር ልማት፣ የመናፈሻ ግንባታዎች፣ ሪዞርቶች አብይ የሚሰራቸው በአብዛኛው ለነሱ ጥቅም ነው። ኢትዮጵያውያን አቅምም ኖሯቸው እዛ መገልገል የሚችሉበት ሁኔታ የለም። ስለዚህ እሱን ሰርተዋል የሚል መቼም ይጥቀሙም አይጥቀሙም ይዘዋቸው አይሄዱም። መንግስት ቢለወጥ ነገ ከነገ ወዲያ የኢትዮጵያ ሕዝብ ሀብት ነው የሚሆኑት እና ከዚህ አንጻር የተወሰነ መዋለ ንዋይ አፍስሰዋል ብለው የሚከራከሩላቸው አሉ። ጥያቄው ምንድነው? ገንዘቡን እነሱ ኮንትራክቱን የዚህ ፕሮጀክቶችን ኮንትራክት የኢትዮጵያ መንግስት አይደለም የሰጠው። የኢትዮጵያ መንግስት ዝም ብሎ የሚመለከት የጣሊያን ኩምፓኒያ ነው ከኢሚሬቶች ጋር ኮንትራክቱን የፈረመውና የሰራው። ሪፖርቱ ይቀርብላቸዋል። የጣሊያን ካምፓኒ ይሰራል፣ ገንዘቡ የሚከፈለው ከኢሚሬትስ ነው። የሚሰራው ነገር ጥሬ እንትኑ ነው ፊት ላይ ያለው። ገንዘቡ ግን በኢትዮጵያ በኩል አያልፍም፣ በኢትዮጵያ ባንክም አያልፍም። ያ ሁሉ የተሰራው ገንዘብ የኢትዮጵያ ባንክ ውስጥ ቢቀመጥ ኖሮ በጣም ጥሩ ነበረ። ጥሩ እንደ ሴንስ ብዙ ሃርድ ከረንሲ ይኖራቸው ነበረ። ሌላ ነገራቸውን ይገዙበት ነበር፣ ያመጡ ነበር። ኢንትረስት ሬቶችም ሊኖራቸው ይችል ነበር። ኢሚሬትስ ኢትዮጵያን የምታስተዳድረው በጣም በድሮ በሐዋላ በድሮ በፈጀ ባረጃ አይነት ስርዓት ነው። ሰውየው በትዕዛዝ ነው የሚሰራው ያለው። የሁለት መንግስታትም ስምምነትም አይደለም። እንደ መንግስትም አያዩትም እነሱ። የተቸገረ ለማኝ አርጎ ነው የሚያዩት። ስለዚህ እኛ ማየት ያለብን ምንድነው? ይሄ ስርዓት ብዙ እንደማይቆይ ያውቃሉ። እነሱም እኮ ያውቃሉ፣ ከኛ በበለጠ ጥናት ያስደርጋሉ። መረጃቸውም ጥናት ያስደርጋል። መሐመድ ዳህላን ኢትዮጵያን ከማንም ኢትዮጵያ የበለጠ ገንዘብ ከፍሎ ፈረንጆቹም ቀጥሮ ምንም ቀጥሮ እኮ ብዙ ጥናት አሰርተዋል። ስለዚህ ስርዓቱ አሁን እየተንኮታኮተ ስርዓቱ ከአዲስ አበባ ውጭም ብዙ የሚተነፍስ አይደለም። ክልል ላይ ምንም አይነት ኢንፍሉዌንስ የለውም። አሁን አውሮፕላን ማረፊያ ሰራለው ምናምን ዝም ብሎ ሊፕ ሰርቪስ ነው የሚሆነው። አይሰራም መሰራት የለበትም ማለት አይደለም። ግን ትግሉ ወጣቱ ሁሉ ይሄ ጦርነት የሚካሄድበት ብዙ ወጣት የራሱ ጦር እጁን የሚሰጥበት ኮሎኔሎች ኦፊሰሮች በጦርነት የሚገደሉበት አማራ ክልል በጣም ሰፊ ነው። ያንን መቆጣጠር ካልቻለ ትግራይን መቆጣጠርማ ከ8 አመቱ ነው። እዛም መድረስ አልቻለም እና አዲስ አበባ ላይ ያለው ስርዓት ምን ያህል ሊቆይ ይችላል ነው ጥያቄው። ምን ያህል ሊቆይ ይችላል? እስካሁን ድረስ አዲስ አበባና ሳውዙን እቆጣጠራለሁ ይላል። ከአዲስ አበባም ውጭ እኮ ኦሮሚያ ውስጥም ብዙ ቁጥጥር የለውም። ጥያቄው ምንድነው? ቴምፕሬቸሩ፣ የህዝቡ ቴምፕሬቸር፣ የንዴት ቴምፕሬቸር፣ የህዝቡ ጥላቻማ ከፍተኛ ነው እሱ ላይ ያለው። ስለዚህ እናያለን። በየጊዜው ወጥተው መፈከሩ አይቀርም። በፈከረ ቁጥር ደግሞ እየተዳከመ እየተቸገረ መሆኑን ነው መገንዘብ ያለብን እና እኛ ማንበብ ያለብን የሰውየውን ሳይኮሎጂካል ሪአክሽን ነው። በሌላ በተረፈ ግን ይሄ የጽምዶ ውህደቱን ፍልስፍናውን በሰፊ አንድ ጊዜ ቁጭ ብለን ብንነጋገር ይመረጣል። የኢትዮጵያኖችም እንዲገነዘቡ እንዲያውቁ ይሄ አዲሱ አላያንስ ከሌላ አላያንስ የሚለየው ምንድነው? በቀጠናው ላይ የሚኖረው ሮል ምንድነው? አብዛኛው ወጣትና ሴትና ወንድ ሆኑ በደንብ እንዲገነዘቡ፣ ቀጠናውም ደግሞ ሌላ ዓለም ውስጥ እንደገባ፣ ሌላ አይነት የፖለቲካ ሲቹዌሽን ውስጥ እንደገባ፣ ምን መጠበቅ እንዳለባቸው ካሁን ወዲያ
የሚያስረዳ ፍልስፍናው ማሰራሩ የሚገርም ነው። አንተ ያን ያህል ጦርነት በኤርትራና በትግራይ መካከል ተካሂዶ ነበር። 51 ቀዮችና ቀበሌዎች ናቸው እንዳለ በጦርነቱ የፈረሱ ችግር ላይ የወደቁ ዘመዶቻቸው ያለቁ ከዛ በፊት አብሮ ሲኖሩ የነበሩ ሲጋቡ የነበሩ ሲዋለዱ የነበሩ ሰዎች ናቸው። በአንድ ቤተክርስቲያንና በአንድ መስጊድ ሲሄዱ የነበሩ ሲጸልዩ የነበሩ ሰዎች ናቸው። ከ20 ምናምን ዓመት በላይ ነው ያልተያዩት። አሁን ግን በእንደዛ አይነት በጽምደ መልኩ እንደዛ አይነት ሲቹዌሽን ስትቀየር ሁሉም ወደ ቤቱ ተመልሶ በሰላም የሚኖርበትን ሁኔታ ስታመጣ ትልቅ ለውጥ ነው ያመጣው። ወደ ጦርነት የተፈለገውን ጦርነት እንዳይመጣ ቀልብሰው ወደ ሰላም ማስቀመጡ ኢትዮጵያ በዚህ መንገዱ ወደ አዲስ ሂደት እየሄደች ነው ብለን ማመን አለብንና ይሄንንም አስፍተን በአማራና በኦሮሞ ህዝብ መካከል ምንም አይነት ጥላቻ እንደሌለ በአማራና በትግራይ መካከል ምንም አይነት ጥላቻ ሊኖር አይችልም። ወንድማማቾች ሺህ ዓመት የኖሩ ሰዎች አብሮ ሲጋቡ የነበሩ ሰዎች ናቸው። እኔ መጥቼ በአንድ ጊዜ ነው እንደ የነበረውን ግንኙነታቸውን በላጲስ ማጥፋት የምችለው? ሰዎች አይደሉም? አብሮ ሲኖሩ አልነበሩም? አብሮ ሲጋቡና ሲኖሩ አልነበሩም? ምን በፋብሪካ የተሰሩ ሰዎች ናቸው? ፕላስቲክ ነው አንተ የምትጫወትበት? ይሄ ሊሆን አይችልም። ስለዚህ ህዝቡም የሚቀራረብበት ይሄ ትግል ሰሜን ውስጥ ያለው አሁን ትግል 3 ስራ እየሰራ ነው ያለው። አንድ ያለፉትን ቁርሾች እያጠፋ ይመጣል። ይሄ አንድ ነው። አንድ አማራና አንድ ትግራዋይ ሲገናኝ እንደ ድሮ አብሮ ተቃቅፎ ጠላውን የሚጠጣበትን ሁኔታ አብሮ ተነጋግሮ አብሮ ማሳ ላይ የሚሰራበትን ሁኔታ መፍጠር እና ወንድማማችነትን ማስከን ትልቅ ስራ አይ ለብዙ ጊዜ መጋረጃ ተሰርቶ ተፋፍሏቸው ቆሞ ነበር። ያ መጋረጃ ተነቅሏል። አሁን አብሮ መኖር ይችላል። ሁለተኛው ፖይንት ቀጠናው በጠቅላላ ትግራይም ሆነ አማራ ክልል ከሰውየው እጅ ነው እንደፈለገ የሚጫወቱበት ካርታ ቦታ አይደለም። እየተደበቀ ነው። አሁንም እዚህም ደብረ ማርቆስ መጥቶ እቺን ንግግር አድርጎ የሄደው በስንት ለዛውም ተጠብቆ ምን ብሎ በእግሩ 10 ደቂቃ እዛ አካባቢ ሄዶ ሰዎቹን ሰላም ማለት ይችላል? ኢምፖሲብል። ይሄ የጽምዶን ጉዳይ ያው በሰፊው የምንመጣበት ነው። ምናልባትም ወደ ማጠናቀቂያችን ላይ የተወሰነ ጊዜ ወስደን እንነጋገርበታለን። ግን እቺ ሀገር አብይ አህመድ ባለፉት 8 ዓመታት ከመጣ በኋላ ወደ ስልጣን ከመጣ በኋላ የተወሳሰበ ችግር ውስጥ ገብታለች። በፊትም ችግሮች ነበሩ። በፊትም ኢትዮጵያ በጣም ዘርፈ ብዙ በሁሉ መስክ የሚጠቀሱ ችግሮች ነበሩባት። አብይ አህመድ ግን የበለጠ ያወሳሰበበት ቀደም ሲል እንዳልነው ነው። ችግሮች ከመፈታታቸው ይልቅ በፊት ያልነበሩ አዳዲስ ስጋቶችና አደጋዎች ይዞ ያመጣ መሪ ነው አብይ አህመድ ማለት። አሁን ይሄ ሰው ምክክር ምርጫ አለ፣ ምርጫው አልፏል። አሁን ምክክር ብሏል። እንግዲህ የችግሩ ዋና አካል የሆነ በየደበት ችግርንና ጥላቻን የሚጠምቅ ሰው በዚህ ሰው የሚሽከረከረ ምክክር ኮሚሽን ምን መፍትሄ ያመጣል ነው? በዚህ በምክክር ኮሚሽኑ ላይ አጭር አስተያየት እንድትሰጥበት በሚል ነው። ምክንያቱም ሰሞኑን ለ3 ሳምንት የሚዘልቅ መርሃ ግብር በአዲስ አበባ አዘጋጅተዋል። 4000 እንግዶች ወይም ደግሞ ጉባኤ ተሳታፊዎች አዲስ አበባ ገብተዋል። ሰፊ የሆነ ፕሮፓጋንዳና የሚዲያ ዘመቻም ከወዲሁ ተጀምሯል። ይህ ምክክር ኮሚሽን ምንድን ነው? ምን እንዳያመጣም አብይ አህመድ ነው ያቋቋመው። አብይ አህመድ በራሱ አምሳል በራሱ ፍላጎት መዳረሻውንም አልሞ አቅዶ ያቋቋመው ኮሚሽን ነው። ከዚህ ኮሚሽን የሚጠበቅ ነገር አለ? ምንም የሚጠበቅ ነገር የለም። ይሄ ኮሚሽን መለመኛ ኮርጆ ነው። ይሄው አሸንፍ ያለው ምርጫውን ድክመቶቹም ካሉ በዚህ ኮሚሽን ንግግሮች አድርገን ኢትዮጵያኖችን አነጋግረን እዛ ብዙ ምሁሮችና ብዙ ኮሚቴዎች አቋቁመናል። የነሱ ውሳኔ ይሄን ተጽፎ አልቋል። ትንሽ ምናልባት ብልጭልጭ ነገር አድርጎ ይሄ ነው ወዲያ አጀንዳችን ብሎ ለመውጣት የሚያደርገው ሙከራ ነው። አገሪቷ ትልቅ የኢኮኖሚ፣ የፖለቲካል፣ የሶሻል ክራይሲስ ያለባት ሀገር ነች። ወታደራዊም ችግር ያለባት ሀገር ነች። በሰሜኑ ከፍተኛው የኢትዮጵያ ክፍል ጦርነት እየተካሄደ ነው።
የተኛው ምክክር ኮሚቴ እና ጥናት የምታደርገው አዲስ አበባ ላይ እና በአንድ ትልቅ አዳራሽ ላይ የምታደርገው ንግግር ነው? አንተ እንደዚህ ለማድረግ ብትፈልግ ከሆነ ሰላምና ማረጋጋት ሀገር ውስጥ መኖር አለበት። አብዛኛው የህዝቡ ክፍል መሳተፍ አለበት። ይሄ አይነት ሁኔታ የለም። ከአማራ ክልል ወይንም አማራ ክልል ከምስለኔው በስተቀር አማራ ክልል ሪፕሬዘንት የሚያደርግ ጭንቀታቸውን ብሶታቸውን ምናምን ይዞ ነፃ በሆኑ በኩል መናገር አይችሉም። ትግራይ ፈጽሞ የሌለበት ነው። ምንድነው የሚለው? ዝም ብሎ ይሄንን ጽፎ አትሞ ለፈረጆቹ ይሄው ሞክር ያለው ለማለትና ገንዘብ መለመኛ ካልሆነ በስተቀር። ሁለተኛ ደግሞ የፐብሊክ ኦፒኒየኑን የውሸት ፐብሊክ ኢንተርናሽናል ኮሚኒቲውን ይሄው ሞክር ያለው ነው እንዲነጋገሩ አድርጋቸዋለሁ ሁሉንም ጋብዣለሁ ምናምን ብሎ ለመሸፈጥ የሚያደርገው ነው። እንደውም ይሄ ዶክመንቶቹ በተቻለ መጠን እሱን ነው ኤክስፖዝ የሚያደርገው ስርዓቱን። ምክንያቱም አብዛኛው የኢትዮጵያ ህዝብ የሚኖረው አዲስ አበባ አይደለም፣ የሚኖረው በገጠር ነው። የገጠር ህዝብ ደግሞ በፔዛንቱም ምኑም በዚህ አይነት ንግግር ውስጥ ብዙ ፓርቲሲፔት ያደረገ አይመስልም። እሱ የፈለገው ጮሌዎች ሰብስቦ እዛው እየበላችሁ እየጠጣችሁ እየሰከራችሁም ቢሆን የምትጽፉን ጽፋችሁ ኦፒኒየን የኢትዮጵያን ችግር በአጭር ጊዜ ፈታለሁ መፈታበት ደግሞ መንደርደሪያ ሐሳቦች አምጡ። በሶማሌና በኦሮሞ ያለው በሌላ ያለው ሙሉ በውሸት እና መሬት ላይ ግን ምንም አይነት ስራ ያልተሰራበት ሪፖርቶች ሊቀርቡ ይችላሉ። ይሄ ግን ለመሸጫ ወይንም ደግሞ ራሱ በቃ መኩር ያለው ለማለት ካልሆነ በስተቀር ይሄው ጦርነት እየተካሄደ አይደለም እንዴ? እንደዛ አይነት እንትን ካለ ለምንድነው ትግራይ ባንክ ባጀታቸውን የሚከለክላቸው? ለምንድነው ነዳጅ ወደ ትግራይ እንዳይገባ የሚያደርገው? ለምንድነው ምግብና ሌላ ቁሳዎች ትግራይ ውስጥ የትግራይ ህዝብ እኮ ኦሬዲ አሁን ካራንቲን ሆኖ ምንም አይነት 8 አመት ከኢትዮጵያ ወይንም ከራሱ ባጀት የሚያገኘው ነገር የለም። መድኃኒት አይመጣለት ምን አይመጣለት፣ ባጀቱን ዘግቷል። ምን ብሏል? እንዴት ነው ታዲያ አንተ ምክክር የምትለው? ከትግራይ ህዝብ እና ትግራይ ውስጥ ምክክር መኖር የለበትም? የኢትዮጵያ አካል አይደሉም? አማራ ክልል ውስጥ ከምስለኔ ውጭ ሌሎቹ ጋር መመካከር አይችሉም? ሌሎች ይሄ ውሸት ነው። ዝም ብሎ እሱ የቀባውና ፕሬዝዳንት የሚሆኑበት ቀን ይሄው ዶክመንት አድርጎ ልክ እንደ መደመር መጽሐፍ አውጥቶ እኔ በዚህ ነው ልገዛ የምፈልገው ለማለት ካልሆነ ሊፕ ሰርቪስ ካልሆነ ዝም ብሎ የዲፕሎማቲክ ጊሚክ ካልሆነ በስተቀር ሌላ ለኢትዮጵያ አዲስ የሚያመጣላት ነገር የለም። ለዚህ ነው መጫወቻ ነው ይሄ። አላለ ፈረንጆቹም ለሌሎቹም ይሄው ህዝቡን አነጋገር ያለው የህዝቡ ስሜት ይሄ ነው፣ ከህዝቡ የመጣ ጥያቄ ይሄ ነው፣ ይሄን በዚህ ጊዜ መመለስ እንችላለን፣ ይሄን ጊዜ ደግሞ ጊዜ ስጡን ምናምን፣ ህገ መንግስቱን ማስተካከል እንችላለን፣ የህገ መንግስቱን ደግሞ ኮሚቴ እናቋቁማለን እያለ እያጭበረበረ ይሄ ለኢትዮጵያኖች አይደለም ዲስኩሩ። ይሄ ከሱ ጋር ላሉት ለወፈሩ ድመቶችና ለፈረንጆች የተጻፈ ሊሆን ይችላል። ኢትዮጵያ ውስጥ ግን ጦርነት ነው የሚካሄደው። አሉ እኮ ጦርነት የተካሄደ ነው። ብዙ ወጣቶች ያለቁ ነው። ብዙ ፓርቲ ሀገሪቷ ከእጁ ውጭ ነው እና ሲሪየስ የሆነ ነገር የሚሰራ ሰው አይደለም። ጦርነት የሚያወጅ እሱ ነው። ጎረቤት ላይ ጦርነት መሳሪያ ቀባዩ ተተኳሽ ምናምን የሚያቀብለው እሱ ነው። በፕሮፓጋንዳው ቀንና ማታ የጎረቤት ሀገሮች ባህር ያስፈልገኛል ብሎ ምናምን የሚጮኸው እሱ ነው። ስለዚህ እንዴት ነው ይሄ ቀጠናውንም ኢትዮጵያንም አረጋግቶ ቀጠናውም ጋር ጥሩ ግንኙነት ሊፈጥር የሚችለው? እንዳልኩ በእሳት የተወለደ በእሳት ያልቃል። ስለዚህ ያለው እድል እሱ መስቀለኛ መንገድ ላይ የቆመ አጭበርባሪ ቀጣፊ ነው። የአንድ ግለሰብ ሰው ነው። አገሪቷም ትልቅ ለውጥ ላይ ነው ያለችው። ስለዚህ አርግዛለች በእኔ አመለካከት። ስለዚህ ያቺ አጭሮ አሁን የምታየው ያቺ አጭር ስቴጅ አለች። ያቺ አጭር ስቴጅ ላይ ሲገባ የወራትና የቀናት ጊዜ ነው። ከዛ ወዲያ አዲስ አበባ ይገቡለታል። ይሄ ጥርጣሬ የለኝም እኔ። ፕሮፌሰር መሐመድ ምናልባት የምክክር ኮሚሽኑን ያነሳሁት ያለ ምክንያት
አይደለም መንጠልጣይ አድርጎ አብይ አህመድ ያው በ8 ዓመት ያጣውን ህዝባዊ ተቀባይነት ጦረኝነቱን አጠቃላይ ሁኔታውን በእነዚህ ነገሮች ተሸፍኖ ለመሻገርና አዲስ መንግስታዊ ስርዓት በማቋቋም እንዲሁ ይዘቱ አይቀየርም። ሌሎች ላይ ምንም የሚቀየር ነገር የለም። አንዳንድ የገጽታ ለውጦችና የባለስልጣናት ፊት በመቀየር ለተጨማሪ 5 ዓመታት ለተጨማሪ ምናልባትም ከዛ በላይ በኢትዮጵያ ህዝብ ትከሻ ላይ ለመቆየት የተለያዩ ሙከራዎችን እያደረገ ነው። ይሄ የሚባለው አውሮፕላን ፋብሪካ አዛም እየሄደም አውሮፕላን ማረፊያ አዛም እየሄደም ልማት የሚመስሉ ነገሮች የሚያሳየው በእርግጥ አንዳንድ ልማት ብሎ የሚፎክርባቸውና የሚመካባቸው በተፈጥሮ አሁን አዲስ አበባ ላይ ሰሞኑን በጎርፍ ምክንያት የኮሪደር ልማቱ ምን ያህል ዝም ብሎ የነ ቶሎ ቶሎ ቤት አይነት እንዲሁ ለለብለብ ስራ እየሰራ እንዳለ የተጋለጠበት ሁኔታ ነው የተስተዋለው። ለማንኛውም ፕሮፌሰር መሐመድ እስቲ ወደ ይሄ ጽምዶ በተባለው አብይ አህመድ አብዝቶ ስለተጨነቀው የሱ ጀነራሎች ነጋ ጠባ በሚዲያ ላይ በወጡ ቁጥር ተባብረው እየመጡ ነው፣ ግን እንደሰም እናቀልጣቸዋለን በስፋት እየተናገሩ ነው ያሉትና የጽምዶ ጉዳይ አንደኛ መሬት ላይ ምንም የሚታይ የተጨበጠ ነገር የለም። ያው ሐሳቡ ሊኖር ይችላል፣ ሐሳቡ ጥሩ ነው መልካም ነው ተብሎ ሊገለጽ ይችላል። ግን የተጨበጠ እግር አውጥቶ አብይ አህመድ በሚሰጋው ጀነራሎቹ በሚያንቆራጥታቸው ስጋት ልክ የተጀመረ ነገር አለ። ጽምዶ በመጀመሪያ ደረጃ አመለካከት ነው መሳይ። ኢን ፕራክቲስ ደግሞ ያ ቀደም የነገርኩ የ51 ቀበሌ ላይ የተደረገው የሰላምና የአዲስ ታሪካዊ ጅምር የተሰራበት ነው። ጽምዶ ደግሞ ሳይኮሎጂካሊ በአማራ በፋኖ አመራርና በቲፒኤልኤፍ አመራር ከዛም አልፎ ተርፎ ከሌሎች አመራሮች ጋር ተገናኝተው ተነጋግረው የተረዱበት ሁኔታ ነው። ይሄ የሚያሳየው ምንድነው? ከድሮ ከነበሩት ትግሎች የተለየ ነው። ትግሎቹ ባለፈው አንዱ ገዝፎ ፍሮንት አድርጎ ምን ብሎ የነበረውን ስርዓት ገርሰሶ ስልጣን ላይ ይዘው ነበር። የዛ ኤክስፒሪየንስ ደግሞ ብዙ ጣጣዎችና ችግሮች ፈጥሮ ይሄ ኤትኒሲስት አመለካከቶችንም ያሰፋበት ጊዜ ነው። አሁን ግን ሪቨርስ ነው የሚሰራው ያለው። በመጀመሪያ ደረጃ ይሄ ኢትኖ ናሽናሊዝም የሚባለውን አመለካከት ትንሽ ወደ ታች የሚያቀዘቅዝና እኛ ወደሚለው አመለካከት ስሙ የሚጎትት ነው። ይሄ ማለት ምንድነው? ትግራዋይ ሆኖ መኖር አይችልም ማለት አይደለም። ትግሬ ነው፣ ሰፈሩ አለው፣ ቀዮ አለው፣ ቋንቋው አለው፣ ባህሉ አለው፣ ምን አለው፣ አድሚኒስትሬሽኑ አለው፣ ምን አለው። ትግራዋይ ግን የአማራ ትሙ ተቃዋሚ አይደለም። ከአማራ ጋር አብሮ መስራት ይችላል። ጎረቤቱ ነው። አማራና ትግራዋይ ደግሞ አንድ ላይ ሆኖ ተሰባስበው መነጋገር ይችላሉ። ከመነጋገርም አልፎ ተርፎ መተባበር ይችላሉ። ይሄ የውሸት እነሱን የሚያጋጨውን አነሰሰሪ የሆኑ ሁኔታዎችን ደግሞ ቀስ ብለን በወጌሻ በድርድር በንግግር እያለፍነው እንመጣለን። ዋንኛው ዓላማው ምንድነው? የታገልን ስንመጣ አዲስ ኢትዮጵያ በአዲስ ባኮ በአዲስ ልብስ መፍጠር ነው የምንፈልገው። ካለን ኤክስፒሪየንስ ምንድነው? ይሄ የከረረ ዝም ብሎ የእናቱ ቀሚስ ላይ ተለጥፈው የሚኖር አመለካከትን ማፍረስ ነው። እኛ ሪሶርሳችን ብዙ ነው፣ ሰፊ ነው። አብረን ህዝቦቻችንም ከሰሩ የበለጠ ኑሯቸውን እናሻሽላለን። አማራና ትግሬ ተደምሮ ደግሞ አገውም ተደምሮ የማንም ጠላት አይደለም። ሰሜን የሚለው እሱ ባስቀመጠው እንትን የኦሮሞም ጠላት አይደለም፣ የደቡብም ጠላት አይደለም፣ የሶማሌም ጠላት አይደለም። አፋሩም አሁን ዩናይትድ ፍሮንት ውስጥ አለ። ስለዚህ አዲስ ቤት በአዲስ መሰረት እንዳውም ኢትዮጵያ ካለችበት ከድሮ ሁኔታ በለቀቀ መልኩ መገንባት ማለት ነው። ጽምዶ ምንድነው? የተጣሉ ሰዎች ሊጣሉ ይችላሉ። ይሄ ደግሞ ዓለም ውስጥ ያለ ነገር ነው። በብዙ ሀገሮች ውስጥ ጽምዶ ተሰርቷል። ቪየትናም ውስጥ ጽምዶ ተሰርቷል። አልጄሪያ ኤግዛምፕል ሰጣለሁ። ከኢትዮጵያ እንደውም እኛ ካለንበት ሁኔታ በባሰ ትልቅ ጦርነት የተካሄደበት ሀገር ነው። አልጄሪያ ከ54 ጀምሮ እስከ 1962 ነፃ እስከወጡ ድረስ 1 ሚሊዮን ተኩል አልጄሪያዊ ነው የተገደለው። ፈረንሳይ ከ1850
መታ ያንን ይዛ ከ1 ሚሊዮን በላይ ፔኒዋር የሚባሉ ፈረንጆች አስቀምጣ ቆንጆ የሚባለው የአልጄሪያ የእርሻ መሬቶችን ሁሉ ወስዳ አልጄሪያ ፈረንሳይ ነች በምንም መልኩ ነፃ አትወጣም ብሎ ከፍተኛ ጦርነት የተገባበት ቦታ ነው። እዚህ ላይ እንደማስቀምጥልህ ምንድነው እና እንደውም ብዙ ኢትዮጵያኖች አሁን የምትሰሙኝ ያላችሁ ይሄንን ፊልም The Battle of Algiers የሚለውን ጥሩ ፊልም ነው ፈልጋችሁ ብታዩት በጣም ጥሩ ነው። እኛ የራሳችን ችግር ብቻ ያለም ችግር ይመስለናል። ብዙ ህዝቦች በብዙ ችግር አልፈው ነው እንደገና ይሄው እንትን ያሉት። ምንድነው የሚሆነው ከአልጄሪያኖቹ ከራሱ እነሱ ፈረንሳዮች ከሚገዟቸው ልክ ሴትለር ኮሎኒያሊዝም ነው አፓርታይድ ስቴት ነው ፈረንሳይ የፈጠረችው። ከዛ ከአልጄሪያኖቹ ከሚስኪኑ ፔዛንት መሬቱ ከነጠቀው በደህንነት ካለው ምናምን ከነሱ ነው ብዙ ወታደር ወስዳ ኦልሞስት እኮ 500 700 ሺህ የሚደርስ ሃርኪ የሚባሉ አልጄሪያን ወታደሮች ለነጻነት የሚታገሉትን ተዋግተው ብዙ መንደሮች አቃጥለው ምናምን ተሸነፉ። ሲሸነፉ አልጄሪያ እንዴት ፈታች ነው? የፈረንሳይ አርሚ ሲሸነፍ በፈረንሳይና በአልጄሪያ መካከል ባህር ነው ያለው። ሰው ሁሉ ሸሽቶ መጣ ባህር እንትኑ ላይ ይገሉናል ብሎ ምክንያቱም የሰሩትን ያውቃሉ። አልገደሏቸውም። ጽምዶ ነው የሰሩት። እናንተ የዚህ ሀገር ደብል ጭቁን ሆናችሁ የዚህ ሀገር አባል ሆናችሁ ቆንጆ መሬታችሁ ተወስዶ ቤተሰቦቻችሁ በስቃይ ያላችሁ የናንተን ስቃይ ተጠቅሞ እናንተን ወስዶ አስታጥቆ የገዛ ዘመዶቻችሁን እንድትገሉ አድርጓል። ተሸንፋችኋል። አሁን እናንተም እኛም አሸናፊ አይደለንም። እናንተ የአልጄሪያ ልጆች ናችሁ። ወንጀል ፐርሰናሊ ያልሰራችሁ ያለፈውን ዘጋና ማንንም አሸናፊ ማንንም ተሸናፊ የለም ብሎ ነው አልጄሪያ 1962 በነባምቤላና በሙዲን አዲስ አልጄሪያ የተገነባው። ይሄው አልጄሪያ አለች አይደለም? ህዝቡ የኖረ አይደለም? ኢትዮጵያ ለምን አዲስ ቻፕተር አያስፈልጋትም? የኢትዮጵያ ህዝቦች ለምን አዲስ ቻፕተር አያስፈልጋትም? በአንድ ጊዜ በአንድ ፖለቲካ ሁኔታ ጥርስ ለጥርስ ተያይዞ ነበር። ያ ስርዓቱ ራሱ ቀለጠ። ምንም ሊያመጣ አልቻለም። ጉዳት በስተቀር አዲስ ሊያራምደን አልቻለም። አሁንም ያለው ከዛ አይነት ስርዓት ነው። ስለዚህ ጽምዶ ማቀራረብ ብቻ ሳይሆን አዲስ ህብረተሰብ አዲስ ስራ ምንሰራበት ነው። ይሄ ማለት ምንድነው? ሁሉም ኢትዮጵያዊ ወንድምና እህት ናቸው። ይሄ አሁን ለምሳሌ በጣም በአማራ እሱ ያሰበው በአማራና በትግሮች መካከል ትልቅ ክርክር ይፈጥራና እድሜ ልክ ያንን ያጋጨው ገዛለው የሚባለው የወልቃይት ጠገዴ ጥያቄ ነው። የወልቃይት ጠገዴ ጥያቄ በንግግር የሚፈታ ነው። መጀመሪያ ደረጃ ያ አካባቢ ኢትዮጵያዊ መሬት ነው፣ ከሌላም የመጣ አይደለም። አልፎም በብዙ ተነጋግረው የሚጋቡ ሰዎች ናቸው። ሪሶርሱም የኢትዮጵያ ሪሶርስ ነው። ለምንድነው መጀመሪያም እነዛ ሲነጥቁ ተሳስተዋል? ስለዚህ ህዝቡ አንድ ነው። ህዝቡ እንዲኖር አይፈልግም ወይ? እድሜ ልኩ ከአብ ሲኖር አልነበረም ወይ? ለምንድነው ህዝባዊ ንግግሮች የማይከፈቱት? ታቡ የሚባሉ ጥያቄዎች አይኖርም። እነዚህ ህዝቦች በአንድ ጊዜ ሴተል አድርገው መኖር አለባቸው፣ መተባበር አለባቸው። እንደዛም አልፎ በኦሮሞና በአማራ መካከል ያለ ችግሮቹ ካሉ ምንድነው? እነዚህ ችግሮች ምንድነው የፈጠራቸው? አንድ ህዝብ ነው እድሜ ልኩን እዛ ሲኖር የነበረ ነው። ለምንድነው ዲያሎግ የማይኖረው? በኦሮሞና በደቡብ መካከል ያለው ለምንድነው ዲያሎግ የማይኖረው? ለምንድነው አብረው ቁጭ ብለው የማይነጋገሩት? ለምንድነው አብረው የማይለሙበት ምክንያት ምንድነው? ለምንድነው ለእያንዳንዱ መጋረጃ እየተደረገ? የመግዣ ሲስተም ነው። ያ የመግዣ ሲስተም መፍረስ አለበት። ነፃ የሆነ ህዝባዊ ምክክር የሚባለው ይሄ ነው። ለጥቂት ገዢ መደቦች ከውጭ ኃይል ጋር እየተገናኙ አገሪቷን የሚያወቁ ስንት ትሪሊየን ሰዓቶች ናቸው
ምናቃጥለው እና አንተ ማየት ያለብህ ምንድነው ገዢ መደብ እንኳን መፍጠር አልቻልንም። እያንዳንዱ ገዢ መደብ ከተወሰነ በኋላ እንደ አይስክሪም ይቀልጣል። ኬንያ እኮ 63 ዓመት ነው ነፃውን ከወጣች። አንድ ትልቅ ሴኔተር የኬንያ ሰውዬ እራት ጋብዞኝ ነበር መሳይ። እናንተም እንደ እጆች ናቸው ያለ አንድ እንኳን ኮንቲኒዩስ የሆነ መደብ መግዛት አትችሉም። ኬንያ ኮረፕሽን አለ፣ ገዢ መደብ አለ፣ ብዙ ፒቲ ቡርዣዚ አለ፣ እንትን አለ፣ አይጋጭም። ከኛ የተሻለ ሶሊድ የሆነ ሀገር ነው። በብዙ መልኩ ከኛ ይሻላል። እኛ ኤክስፖርት የምናደርገው ኤክስፖርታችንን ተደብቆ የሚዘረፍ ልጆቻችንን ወደ ስደትነት ኤክስፖርት የምናደርገው እና ወደ ራሳችን ወደ አቅላችን ተመልሰን ሌላ ህዝቦች የፈቱትን ችግሮች ቁጭ ብለን እኛም መፍታት አለብን። እድሜ ልካችን ነው እንደዚህ እየተጋጨን ምን ሄደው ለምንድነው ሂውመን ሪሶርሳችን ሀብት ነው ይሄ ብዙ ሪሶርስስ አለው አልፎም ከጎረቤትና ከቀጠና ህዝቦች ጋር ለምንድነው አብረን ማንሰራው? ለምንድነው ምንጸባው? ለምንድነው አዲስ ቻፕተር ለኢትዮጵያ ማናደርግላት? ይሄ ነው ዘመነ ካሴ ስፒች በደንብ ኢንተርፕሬት ስታደርገው እንደ አናሊሲስ ይሄ ነው የሚለው። እኛ ወጣቶችንን አዲስ ቻፕተር ነው የምንፈልገው። እንደዛ አይነት ዝም ብሎ በውሸት ላይ የተመሰረተ ለህዝብ ያልቆመ ህዝቦች እንዲቀራረቡ የማይደርገውን ክፍል አስወግደን አንድ ጽምዶ ኢትዮጵያ ውስጥ የተስፋፋ ኢትዮጵያዊ ጽምዶ እንዲሆን አለፍ ብሎ ደግሞ ቀጠናዊ ጽምዶ እንደሚሆን እኔ ምንም ጥርጣሬ የለኝም። ስለዚህ እንዳው ስለ ጽምዶ ታሪክና ከሌላ ህዝቦች ሙከራ ቁጭ ብለን አንድ ጊዜ አልጄሪያኖች እንዴት እንደፈቱት በምን መሰረቱ እንደፈቱት እንዴት አድርጎ እንደፈቱት ይሄው አልጄሪያ ከ1962 ዓመተ ምህረት ጀምሮ ይሄው የበለጸገች ነፃ ሀገር ነች። ቪየትናም ስለዚህ እንደው አንድ ጊዜ ቁጭ ብለን እናንተ ጽምዶ ከየት መጣ? የማን ነው? ከየት ነው የመጣው? እኛ ብቻ ለእግዚአብሔር ከእግዚአብሔር ለኛ ብቻ የተሰጠነው ወይንስ የሌላ ህዝቦች ተመክሮ ምንድነው? ጽምዶ ያልሰሩት ደግሞ የት ደረሱ? የኢንተርናል ኮንትራዲክሽናቸውን በፕላስቲክ ለጥጦ ጄኖሳይድ እኮ ተካሂዷል። ሩዋንዳ እኮ ጄኖሳይድ አንድ ቋንቋ የሆነ አንድ ሃይማኖት የሆነ ህዝብ አንድ ምናምን የሆነ ህዝብ እኮ ተፋጅቷል። መሳይ አንድ ነኝ ብለ የሰው ቤት እየገባ ህፃን እርጉዝ ሴት አሮጊት ምናምን ኢንተርሃሙ ገብቶ ነው የገደለው። ይሄ የኢንተርሃሙን ሳይኮሎጂ አመለካከት እኛ እና ሌሎች የሚለውን አመለካከት ሊሰብር የሚችል እኛ የሚል ትልቅ መሶብ መስራ ይሆናል ብዬ ነው የማምነው። ምናልባት ጥሩ አካይ ነው ያው ተጀምሯል። አንዳንድ ግን ቀደም ሲል መነሻ ጥያቄ የሆነው መሬት ላይ ረግጦ ሌላው ቀርቶ ወታደራዊና ፖለቲካዊ ልብስ ሳይለብስ ገና በሐሳብ ደረጃ ያለ ጉዳይ ላይ በአብይ አህመድ በኩል በዚህ ደረጃ ስጋት ውስጥ መግባቱ ለምን ታሰበ የሚለውን ነገር ለማንሳት ያል ነው። ሌላው አብይ አህመድ አገዛዝ ብቻ አይደለም በእንዲህ አይነት አስተሳሰብ በትብብርም በጽምዶ የመጣውን ነገር እየሰጋ ያለው በሁለቱም ማህበረሰብ ዘንድ ዘመቻ ተከፍቷል። በአማራውም በትግራዩ ማህበረሰብ ዘንድ ይሄ ትብብርን በተመለከተ ይሄ አንድ ላይ ሆኖ መስራትን በተመለከተ ስጋት ያላቸው አገዛዙንም እየተቃወሙ የአብይ አህመድ አገዛዝን ለማስወገድ በሚደረጉ ትግሎች ውስጥ አስተዋጽኦም እያደረጉ ግን ትብብርን የማይፈልጉ ቃሉን ቀይረው ጽምዶን የማይፈልጉ ጥቂቶች አይደሉም። ይሄ ለምን ሆነ የሚለውም በራሱ የሚያሳስብ ነው። ግንባሩ ብዙ ነው። የአብይ አህመድ ግንባር ብቻ ሳይሆን በዚህም በኩል ሌላ ግንባር አለ። አብይ አህመድ ደግሞ ያው ጽምዶ ተባለ የቃላት ልዩነት እንጂ መደመር የሚል አቅጣጫ ይዤ መጥቻለሁ። መደመር ማለት ያው በሌላ አነጋገር ጽምዶ ማለት ነው። አንድ ላይ መሆን በጋራ መስራት የሚለውን ነገር የሚወክል ነው። ቃሉ ይለያይ እንጂ ሐሳቡ ተመሳሳይ ነው። ስለዚህ መደመርን ይዤ መጥቻለሁ፣ ሌላ ጽምዶ አያስፈልግም የሚልም ነገር አለ። ለማንኛውም ብዙ ኃይሎች አሉ፣ ብዙ ፍላጎቶች አሉ። በዚህ መሃል ውስጥ ይሄ የተባለውን ትብብር የተባለውን ጽምዶ እንዴት ወደ ዳር እናደርሳለን? አሁን ገና በሐሳብ ደረጃ ያለውን ወደ መሬት ሲወርድ ደግሞ የሚመጣው ተቃውሞና የሚመጣው የተለያዩ ስጋቶችና አደጋዎች በቀላሉ የሚታይ አይደለምና
ለዛ በምን ያህል ነገር ተዘጋጅተናል የሚለውም የሚያሳስብ ጉዳይ ነው። ፕሮፌሰር መሐመድ አየህ የድሮ ቁርሾ ብዙ ነገር የተሰራበት ነገር ነው። ስለዚህ በአንድ ጊዜ ያ ቁርሾ ይጠፋል ማለት አይደለም። ሁለተኛ የንቃት አሰላለፍ ላይ ነው ችግሩ ያለው። ሰው ሁሉ በአንድ ጊዜ ሊነቃ አይችልም። በአንድ ጊዜ ወደ ላይ ሊተኮስ አይችልም። በሂደት ነው እየተቀራረበ እየተነጋገረ እንትን እያለ አየህ ጽምዶ መጀመሪያ እዛ አካባቢ ላይ ሲሰራ በተለይ የጽምዶ ስቴጅ ወደ 6ኛ 7ኛ ላይ ሲደርስ ከፍተኛ ትኩረቱን የሚያደርገው በዳያስፖራ ላይ ነው። ምክንያቱም ዳያስፖራም ራሱ ቪክቲም ነው። ባለፉት አመለካከቶች የተከፋፈለ ባለፉት ችግሮች ራሱ እሱ ላይ ያንጸባረቀ ያለ በመሐከላቸውም ከፍተኛ ጭቅጭቅ ያለ በመሐከላቸውም ጽምዶ ገና ያልተሰራ እኛ ውጭ የምንኖረው ኢትዮጵያኖች አልፎም ተርፎ የቀጠናው ሰዎች የራሳችን ከራሳችን የመነጨ ግን ከውጭ ጋር ከውስጥ ጋር የተዛመደ ጽምዶ መሰራት አለበት። አሁን የሚሰራው ያለው ውስጥ ያለው ህዝባዊ እና ትግሉ ጋር የተዛመደ ጽምዶ ነው። ይሄ እየተጠናከረ ሲመጣና ትልቅ መልስ እየሰጠ ሲመጣ የግድ ሪፍሌክት አድርጎ ወደ ዳያስፖራ መምጣቱ አይቀርም። ዳያስፖራ ላይ ሲመጣ ነው ያልከው ቅድም ያልከው እኔ ሽንኩርት ነኝ፣ እኔ ነጭ ሽንኩርት ነኝ፣ እኔ ድንች ነኝ፣ እኔ ምናምን ነኝ የሚለውን ሁሉ አትክልት መሆኑን በአንድ ላይ ለማምጣት ድርድሮች እንዲካሄዱ ውይይቶች እንዲካሄዱ ምክንያቱም ኢትዮጵያኖች አሁን እያንዳንዱ ሁሉም በራሱ እድር ላይ ነው የሚሰበሰበው የራሱ ድርድር ነው የሚያደርገው። ቀስ ብሎ እነዚህ ኮሚቴዎች አገር አቀፍ የሆኑ ሲመጡ ውይይቶቹም እየሰፋ ሲመጣ ዳያስፖራ ላይ የምሁሮቹም ብዛት ስላለ አብዛኛው ወንድሞቻችን እህቶቻችንም እዛ ስላሉ ከነሱ ጋር ከፍተኛ ውይይት ይኖራል። ስትራክቸርም ይዞ ይሄዳል። አሁን ግን ስራው ያለው ውስጥ ላይ ስለሆነ እሱም ትንሽ ጊዜ ይሰጠንና ከዛ ወዲህ ወደ ውጭ መምጣቱ አይቀርም። ኮሚቴዎቹም እኮ ተቋቁሟል ለመግለጽ አልፈልግም እንጂ ነገሩ እየበሰለ ሲመጣ ሁለቱ እየተያያዙ ሲመጣ ከዛ አልፎ ተርፎ የሀገራችን ሁኔታም የሚሊተሪና የፖለቲካ ሲቹዌሽኑም እየተቀየረ ሲመጣ አብረን ለመኖር የሚያስፈልገን ምንድነው የሚለው ዲስከሽን ዳያስፖራም ውስጥ ይመጣል። ይሄ እኔ ምንም ጥርጣሬ የለኝም። ፕሮፌሰር መሐመድ እንግዲህ ብዙ ነገር ማለት እንችላለን። ብዙ ነገር በዚህ ዙሪያ መሰራት እንዳለበት አምናለሁ። እንደው በመጨረሻ አሁን ካለንበት እንድንወጣ አሁን ያለው የተለያዩ ኃይሎችን ፍላጎት ይዞ ለውጥ ለማምጣት በተወሰነ ደረጃ ሙከራ እያደረገ ያለ ኃይል አለ። እሱንም ለማጠናከር ድጋፍ ለመስጠት ከህብረተሰቡ ምን ይጠበቃል? ውዥንብሮች አሉ። የተለያዩ ታሪኮች እየተነሱ ጥርጣሬ እንዲፈጠር የሚያደርጉ ጥርጣሬ ደግሞ ጥሩ አይደለም። ጉልበት ነው የሚያመነምነው፣ ህብረትን ነው የሚያጠፋው። እንደነዚህ አይነት ነገሮችን ለማስወገድ ምን መደረግ አለበት? የተጀመረውን ነገር በሚችሉት አስተዋጽኦ ማድረግ ሲገባ ነገር ግን እንዲሁ መንገድ ላይ የተበላሸ ነገሮች ለኢትዮጵያ በማይጠቅም መልኩ እየተቋጩ ነውና ምን መደረግ አለበት? ከማህበረሰቡ ምን ይጠበቃል? በጣም ጥሩ። እኔ ምንድነው የምለው አንደኛ የነበሩት መጋረጃዎች መውረድ አለባቸው። እነዚህ መጋረጃዎች ለረጅም ጊዜ የተሰሩ መጋረጃዎችና ወጣቱም በተለይ ወጣቶቻችን ምናምንና ምሁሮቻችን እንዳይገናኙ ያደረጉ መጋረጃዎች ናቸው። እነዚህ መጋረጃዎች ናቸው እንዳለ በትንትናቸው መውጣት ያለበት። እኛ የቀጠናውና የኢትዮጵያ ልጆች ነን። የተለያየ ቋንቋ መናገራችን ሀብታችን እንጂ ቁምጥናችን አይደለም። እኛ ተባብረን በሰላም ማንንም ሳይጎዳ ሁኔታቸውን አዲስ ሀገር ከገነባን ባለን ሪሶርስስ ደግሞ የህዝባችንን ኑሮ በጣም ማሻሻል እንችላለን። ካለፈው የድንቁራ አመለካከታችን መውጣት አለብን። ዓለምንም ማየት አለብን። እኛ ብቻ እኮ አይደለም ምንኖረው፣ ሌላም ዓለም እየኖረ ነው ያለው። የራሱ ኤክስፒሪየንስ ያደረገ ነው ያለው።
ከቪየትናም የበለጠ የተቀጠቀጠ አለ እንዴ? ትልቁ ካናዳዊ የታሪክ ሰው ኮልኮ ሲያስቀምጥ ቪየትናም ላይ እኮ የተወረወረው ቦምብና ጥይቶች ምናምን ከሁለተኛ ዓለም ጦርነት የባሰ ነው። ቪየትናምን ለመከፋፈል ያልተደረገ ነገር የለም። ለምንድን ነው? እንደኛ ሰዎች ናቸው። ከነሱ ኤክስፒሪየንስ መማር አንችልም? ምሁሮቻችን አቅላቸው ሰፋ አድርጎ ምናምን የሚወያዩበት መንገድ መኖር የለበትም? ሁሉ ጊዜ በስደትና በሰቆቃ በጦርነት ማለቅ አለብን? ያለንን እንኳን በስነ ስርዓቱ መጠቀም ያልቻልን ሰዎች። ስለዚህ ጣራችን አመለካከታችንና የአመለካከታችን ጣራ ከፍ ማድረግ አለብን። ሰዎች ነን እኛ፣ ዝንጀሮ አይደለንም። ስለዚህ ውጭ ያለ ምሁርም ምናምን ራስህን አስተካክል። ሊቀጥል አይችልም። እንደዚህ ህዝቡንም ሊተፋ ይችላል። ስለዚህ እናቀራርብበት። አሁን የኢትዮጵያ ህዝብ እኮ እንደ ድሮም አይደለም። በቴክኖሎጂም በቴሌፎንም በምንም ተቀይሯል። ማለት እንደ ድሮ ያስፈራራህ ጭራቅ ነው ይሄ ሌላኛው ጭራቅ አይደለም እያልክ የምትገዛበትም ጊዜ የለም። ስለዚህ ያለን መንገድ አንደኛ እንተር ኢትዮጵያዊ ዳያሎግ መኖር አለበት። ቁጭ ብለን መነጋገር አለበት። እኔ ስለናቴ ሳወራ አንተ ስለናቴ ደግሞ ጠረጴዛ ላይ ቁጭ ብለን እንድታወራና እንድታስረዳኝ ይፈልጋሉ። ሰዎች መች ተዋውቀው ያውቃሉ? መሳይ ኢትዮጵያኖቹ ስንት ሶማሌ ነው ከፍቾ ያየው? ስንት ነው የደቡብ ህዝብ እዛ 66 ቋንቋ ነው የሚናገረው? የደቡብ ኢኮኖሚክ ቤዙ ኢትዮጵያ ውስጥ ምንድነው ብሎ የተነጋገረ ንግግር አለ እንዴ? ብዙ የደቡብ ውስጥ የሚኖሩ ህዝቦች ራሳቸውን የሚያውቁ ምናምን ስንቱ ነው የሚያውቀው? ስንቱ አፋሩ ነው የሚያውቀው? ስንቱ የትግራይ ሰው ነው የሚያውቀው? ስንቱ የቀጠናው ሰው ነው የሚያውቀው? እኛ ልጆቻችን፣ ወንድሞቻችን፣ እህቶቻችን ከነቋንቋቸው ከነበህላቸው ማስተዋወቅ እንፈልጋለን። የኢኮኖሚክ ቤዝ እኮ ያለው ክፍል ነው ይሄ። ምንድነው ኮንትሪቢዩሽኑ ለዛ ለቀጠናው ለአገሪቷ? ሌላው ክፍልስ እንዴት ነው? ለማስተዋወቅ አለብን። አገር ዝም ብሎ በጂኦግራፊ ብቻ አስቀምጠህ በጭቃ ጠፍጥፈህ የምትመራው ነገር አይደለም። ከዛ አልፎ ተርፎ ልጆቻችን እኩል ሆኖ ትምህርት ቤት ኖራቸው ጤና ኖራቸው ምንኖራቸው እንዲራመዱ እንፈልጋለን። አገር እኮ የሚገነባው በጥሩ አመለካከትና በሰፊ አመለካከት ነው። ያንን ስታስተካክል የቀጠና አመለካከት የሚቀየራል። ስለዚህ እናንተም ጆርናሊስቶቹ ጽምዶ ምንድነው ከታሪክ ብለን ከብዙ ቋንቋ አገሮች ጋር ብዙ ጦርነት በተካሄደበት አልጄሪያ እኮ 1 ሚሊዮን ተኩል አልጄሪያዊ ነው በዛ ጦርነት የሞተው። ቪየትናም ላይ ብዙ ሚሊዮን ነው ያለቀው። ስለነሱ ተሰማለ። ኢኮኖሚያቸው በጣም እየቀጠለ እንደውም እያደገ ነው ያለው። ኢትዮጵያ ከቪየትናም የበለጠ ሪሶርስስ ሂውመን ሪሶርስስ በለው ሌላ ሪሶርስስ ያላት ሀገር ነች። ቀጠናችንን ከደመርከው ደግሞ ትልቅ ሪሶርስስ ያለው ነው። ሰዎች አይደለንም ወይ? መንቃት የለብንም ወይ? ጽምዶን ፊሎሶፊካሊ ከፍ አድርገን እነሱም እኮ ጽምዶ አድርጎ ነው የተራመዱ። ለምንድን ነው ኬንያ ከኛ የምትሻለው? 63 ዓመቷ ነው ነፃ ከወጣችው። የሚያስቀና ነው ከኛ ጋር። ለምንድን ነው እነሱ ፉድ ሴኩሪቲያቸው ቤተር የሚሆነው? ኬንያ ውስጥ አንተ መንገድ ላይ ሄደ በ5 ሽሊንግ ምግብ ትበላለህ። ሰፊው ህዝቡ የምግብ እጦት የለበትም። እህቶቻችን ወንድሞቻችን ተሰደው ኬንያ ነው ያሉት። እንዳውም ጋብዛለሁ አንድ ቀን እናንተ ዶክመንተሪ ብንሰራ ደስ ይለኛል። የኢትዮጵያን ሁኔታ እንድናይ። ምንድነው እኛ ጭንቅላታችን ከሰው ያንሳል? ሰዎች አይደለንም? መነጋገር አንችልም? ይሄንን ዲስኩር እናንተም የሚዲያ ሰዎችና ብሎገሮቹ በኃይል ክፈቱት። ይሄ ተደብቆ በእናቱ ቀሚስ ውስጥ ተጠብቆ በኤትኒሲዝም ውስጥ ተደብቆ የሚኖር ፓራሳይት የሆነውን መደብ መምታት አለብን። ሌላ ምንም የለንም። ያ መደብ መመታት አለበት። ያንተና የኔ ልጆች እኮ አንድ ላይ ማደግ አለባቸው። አብሮ መጫወት አለባቸው። አብሮ አገር የሚባለው ነገር መኖር አለበት። ምንድነው? ስለዚህ ይሄ ዝም ብሎ ትርክምርክ ያለፈው ትርክምርክ አልፈን ጨርሰናል። ሆምወርኩን ጨርሰናል። ጨርሰን እዚህ መተናል። በአዲስ ቤዝ ላይ ነው አሁን መራመድ ያለብን። ሰለቸን። አንተም ሞተ እኔም ሞቼ ልጆቻችንም እኛ ጦርነት ማውረስ አለብን። መሳይ
ሁሉ ጊዜ እየተማዘዝን እንትን ያን እንዴት ያለ ጸጋ ያለው ሀገር ኖሮን ታታሪ ህዝብ ኖሮን ቆንጆ አካባቢ ላይ ቁጭ ብለን አሽከር መሆን አለብን? መሰቃየት አለብን? ልጆቻችን በየቦታ በስደት መሰቃየት አለባቸው? ይሄው አሁን ሳውዲ አፍሪካ ከገቡ ስንት 27 እየተባረሩ አይደለም? ለምንድን ነው እኛ ቁጭ ብለን ማናስበው? ለዚህ ነው ጽምዶን አንድ በአንድ ጽምዶ ቻፕተር 1 ጽምዶ ቻፕተር 2 ያል አዘጋጅተን መነጋገር አለብን። በተለይ አንተ ትልቅ አንኪ ሰው ነህ፣ ጋብዛቸው እስቲ ደግሞ ሌሎችም የኛ ምሁሮች እንማር። እንዴት ነው የሚያስቡት? መከተል አንችልም። ካንወደ እንዝርት የምታከል ሀገር ኢማሬት መታ ታሽከርከር እንደዚህ አድርጋ ታዋርደን ትክክል ሊሆን አይችልም። ስለዚህ ታጋይም ወንድሞቻችን እዛ እየታገላችሁ ያላችሁ ንቃታችሁን አስፉ፣ ተነጋገሩ። ሁላችንም በአንድ አካባቢ የተወለድን ከአንድ ማህፀን የተወለድን ኢትዮጵያኖች ነን። ቋንቋችን ብዙ መሆኑ እኮ ሀብት ነው፣ ችግር አይደለም፣ ሀብት ነው። እኔ ብዙ የኢትዮጵያ ቋንቋ ባውቅ ደስታውን መች ድሉ ነበረን እንድንማር። ልጆቻችን ግን ናያት ምን ሆነላቸው? እድሉ መከፈት አለባቸው ለነሱ። ሀብት ነው ያለን። ምንድነው ችግሩ? ሁለተኛ በእኛ መካከል እኮ በመርፌ የተወጋ ነብዶች አይደለንም። ጥላቻ ያለው የለም። ይሄው 550 ሚሊዮን አይደለም እንደ ዩሮፒያን ዩኒየን። እኔ እናንተ ማንነጋገርበት ምክንያት አለው? ይሁን እነሱ ከማልታ ጀምሮ ተዋህዶ እንትን ያለው አይደለም እንዴ? ለምንድን ነው እኛ አብረን ማንሰራው? ቀጠናዊ አመለካከት ለምንድን ነው የማይኖርን? ልጆቻችን ቀጠናዊ አመለካከት ለምን አይኖራቸው? እዚህ ላይ አንድ ኤግዛምፕል ሰጣለሁ። በዛ ላይም አንድ ጊዜ ካንተ ጋር ፕሮግራም አየህ በ1993 ማስትሪክት የሚባል ፕሮግራም ይዞ ይመጣሉ አውሮፓኖቹ። ወደ ዩሮፒያን ዩኒየን ለመሸጋገር የሚያደርጉት ነው። አለዛ ላይ ሲከራከሩ መሳይን እናንተ እንደዚሁ እንደምንነጋገረው እነሱ ይነጋገራሉ። አላ አንድ ሰው ይነሳና የፓርላማ አባል ነው ይነሳና እንዴት ነው አሁን እናንተ መሄድ የምትፈልጉት ወደ ህብረት ዩሮፒያን ህብረት ነው የምትፈልጉት? አዎ። ልጆቻችንን ግን በትምህርት ቤት በካሪኩለም ስናስተምር የነበረው አውሮፓ ውስጥ ያለው የአንደኛ ዓለም ጦርነትና ሁለተኛ ዓለም ጦርነት ጀርመን በዚህ ወረረችን ምናምን በዚህ ወረረችን ነው ብሎን ህፃን ልጆቻችንና ትምህርት ቤት የገቡትን ያስተማርነዋል። ያንን ካልፋቀን ከጭንቅላቸው ዩሮፒያን ዩኒየን ሊኖር አይችልም። አንድ ነገር መደረግ አለበት። አለምን ፕሮፖዛል ታመጣለህ አሉት። ኤራዝሙስ የሚባል ይሄ ሁማኒቴሪያን የሆነ ሆላንድ የተወለደና ስዊስ የሞተ ፊሎሶፈር ነበር አውሮፓዊ። ኤራዝሙስ ፕሮግራም የሚባል ሁሉ ወጣት ዩኒቨርሲቲ የሚገባ አውሮፓ ውስጥ አንድ አመት ከአገሩ ተነስቶ አንድ እሱ በመረጠችው ወይ እሷ በመረጠችው ዩኒቨርሲቲ ሌላ አውሮፓ ሀገር ውስጥ መማር አለባቸው። ዩሮፒያን ዩኒየን ለዛ ትልቅ ባጀት ነው ያወጣው። አሁን እየቀጠለ ነው ያለው። ኤራዝሙስ ፕሮግራም ይላል። ኤራዝሙስ ፕሮግራም እኛ የራሳችን ኤራዝሙስ ፕሮግራም ወይንም ደግሞ መሳይ መኮንን ፕሮግራም ብለን መስራት አንችልም? ልጆቻችን የሚተዋወቁበት ታሪካችን የሚዛመድበት ለምንድን ነው እኛ በመጋረጃ ላይ የተሰራ የውሸት ታሪክን የሚያብለበልቡ ሰዎችን የነሱን ያዳመጠን አዲስ ታሪክ መስራት አንችልም? ይሄ ነው የጽምዶ ምልክት ላለው መሳይ ወንድሜ አንተም አንቂ ነህ እኔም አንቂ ነኝ። በተቻለ መጠን ጽምዶንም ማስፋፍተን ምክንያቱም አዲስ አበባ ላይ ስርዓት ሀጅ ነው፣ ከፋፋይ ነው። ለኛ ምንም አይነት ለልጆቻችንም ለልጆቻችንም ምንም የወደፊት ህልም የለው። ይሄ የውሸት መጋረጃው መፍረስ አለበት። አዲስ ትልቅ አገራዊ ቀጠናዊ መጋረጃ መስራት አለብን እላለሁ። መሳይ ወንድሜ አመሰግናለሁ። በጣም ነው አመሰግነው ፕሮፌሰር ማምርትም ዕውቀትም መረጃም ብዙ ነገር ነው ያካፈልከን። በአንከር ሚዲያ ታዳሚዎች ስም ከልብ ማመስገን ሰናበታለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ ወንድሜ መሳይ።